ከሞላ ሀገር ምን ያረጋል ገንዘብ ባለበት ልባችን ይነጉዳል ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን እውነት አይመቸን ሐሰት ነው ምግባችን ከጥቅሙ ጋር ነን የትም እንሄዳለን ሆዳችን ከሞላ ሀገር ምን ያረጋል ገንዘብ ባለበት ልባችን ይነጉዳል ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን እውነት አይመቸን ሐሰት ነው ምግባችን ከጥቅሙ ጋር ነን የትም እንሄዳለን ሆዳችን ከሞላ ሀገር ምን ያረጋል ገንዘብ ባለበት ልባችን ይነጉዳል ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን እውነት አይመቸን ሐሰት ነው ምግባችን ከጥቅሙ ጋር ነን የትም እንሄዳለን እሺ በጋራ አንድ ላይ ከኔ ጋር አንድ ላይ በጋራ ባንዳነን እኛ አንድ ላይ በአንድ ድምፅ ሆዳችን ከሞላ ሀገር ምን ያረጋል ገንዘብ ባለበት ልባችን ይነጉዳል ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን እውነት አይመቸን ሐሰት ነው ምግባችን ከጥቅሙ ጋር ነን የትም እንሄዳለን እሺ እንዴት አደራችሁ እንዴት አመሻችሁ እንዴት ዋላችሁ ውድም ወዳችሁ ኢትዮጵያውያን በኢትዮጵያነት የጸናችሁ ኩሩ ጀግና ብለን የምንጠራችሁ የኋላ ደጀኖቻችን አለሁ ባያችን በማንኛውም መንገድ ከጎናችን የተሰለፋችሁ ኢትዮጵያውያን በሙሉ መጀመሪያ ክብር ይገባችኋል እናመሰግናለን በተለይ ሰሞኑን ባደረግነው ትልቅ የሆነ ከጎናችን ሆናችሁ ጎህን እናበረታታለን ኮሪየን እናበረታታለን ከጎንህ አለን ብላችሁ የተረባረባችሁ አሁንም ለተረባረቡ ያስባችሁት በሙሉ ከልብ አመሰግናችኋለሁ ይሄ እንግዲህ ነጠላ ዜማ የለቀቅነው ነጠላ ዜማ ወቀሳ ማምጥቶብናል ምስጋና ማምጥቶብናል ሁለቱንም እንጎበኘዋለን ወቀሳው ምንድነው ኮሪየ ምንድነው ወቀሳ የሚመጣብህ ይሄን የመሰለ ስራ ተሰርቶ እንዴት ወቀሳ ይመጣባል ምትሉ አላችሁ ወቀሳው ምንድነው አልተካተቱም ነው ብዙ ያልተካተቱ አሉ እነ ግልብጥ ሚዲያ ራሱ የሉም እዚህ ጋር መግባት ያለባቸው ሰዎች በሙሉ አልገቡም አድሎ ነው ወይ የምታረገው አድሎና ማግለል ይቁም በኤችአይቪ ዘመን ቀረ እንደገና በአንተ ዘመን እንደገና አድሎ አመጣው የሚል አንዳንድ ወቀሳዎች አሉ እንግዲህ የሙዚቃው አቀናባሪዎች ያልተካተቱ ሰዎች አካታችሁ ላኩልኝ በእናንተ ስራ እኔ ነኝ ወቀሳው ያሉት አንድ ነገር ሲመጣ ኮርዳይት ላይ ይመጣው ነገር በመጣ ቁጥር ስለዚህ ያልተካተቱትን ሰዎች በሙሉ አስካቷቸው ውስጣቸው እውነታቸው ነው እነ ግልብጥ ሚዲያ የታሉ ግልብጥ ሚዲያ ዋና ኮከቡ ዋና ሜጀር የታለሽ ለቃው ዳይት እዚህ ውስጥ የታመች ገባ ኢቭን አይደለም ሳሳዎቹ ራሳቸው መግባት አለባቸው ሳሳዎቹ ጠቅላላ መግባት አለባቸው ስኬል ገቢሳ ጸጋዬ ራሳ ሄኖክ ገቢሳ ምናምን ሳሳዎቹ በሙሉ መግባት አለባቸው ያው መሪን አስገብተ እንትና ዘመነን አስገብተ መሪን ማታስገባበት ምክንያቱ ምንድነው ይሄ ክሊፑን የሰራችሁት አቀራባሪዎቻችን በአስቸኳይ እነዚህ በሙሉ ገባብተውበት ቢያንስ በ3 ደቂቃ ፕሮግራሙ ክሊፑ በ3 ደቂቃ እንዲያልቅ አድርጋችሁ ሰርታችሁ ሪፖርት አድርጉ ነገ ዛሬ ሳትሉ ይሄ ነው እንጂ ስራችሁ በጣም ታለንትዳችሁ በጣም ተደንቆላችኋል ተመስግናችኋል እሰዮ አሾይና ተበላችኋል በርቱ ነው ብላችሁ ይሄን በዚህ በኩል በልና ልጨርሰው አሁን ተመለሰላችሁ ያው ሁሉ የወቀሳችሁኝ በሙሉ በዋትስአፕ አልቀር በሜሴጅ አልቀር የሚያስታውሱ ሰው ሊያስታውሱ እንትና የታል እንትና እኮ አልገባም እንትና እኮ አላስገባ ይሄን ያክል ሰው ታሟል ማለት ነው አይገርማችሁም ጽንፈኞች ይሄን ያክል ተተፍታችኋል በዚህ እኔ ማላስታውሰው የረሳኋቸውን ሁሉ ሰው ቂም ይዟል ይገርማል ኢትዮጵያ ህዝብ እኮ አይውደድ አይጥላ ነው የሚባለው ከወደደም ያው ነው ከነከሰም ያው ነው
በፍቅር ብቻ ነው የምታሸንፈው ይህን ህዝብ በፍጹም። ስለዚህ እኔ መቼስ ያው እንግዲህ ችዬዋለሁ። ዞሮ ዞሮ ግን ያው ይስተካከላል። ለነበረው የቴክኒክ ስህተት ይቅርታ ታውቃላችሁ። ኮርዳይት ምግቡ እኮ ነው። ይቅርታ ኮርዳይት ይቅርታ ምግቡ ነው። ምግቡ ነው። እንዴት እንደምወደው ሰው ይፈራዋል። ሰው ኢትዮጵያ ህዝብ የሚፈራው ሁለት ነገር ነው። የኢትዮጵያ ደፍሮ የማይናገራቸው ነገር የኢትዮጵያ ጠቅላላ ደካማነታችን ምንድን ነው? ይቅርታ አንወድም። ይቅርታ ሶሪና ቴንኪዩ በምንም ተአምር ለኢትዮጵያ ህዝብ ሽንፈት ነው። አሁን ሶሪ ማለት አይደፍርም ኢትዮጵያዊ። ቴንኪዩ ማለት የበታቸው ነው ይመስል። ኬንያ ውስጥ ደግሞ ስትሄድ ደግሞ ነካ ካርከው እንኳን ፖሌ ይላል። ይቅርታ ሶሪ ገፋው ይላል። አንድ ሻይ እየጠጣ እንብላ ካልክ አሳንቲ ይላል። ቴንኪዩ ይላል። ያረክለት ማሳቶ። ስለዚህ ኢትዮጵያኖች ይሄ ነገር እንድፈረው ሶሪና ቴንኪዩን እንወቀው። ኦኬ እሱም በዚህ መልኩ እናጧጥፎና ወደ ገደለው እንግባ። አፍ ማሟሻ ይበቃናል። ይሄን ያክል ካል መሽቷል ሰዓቱ። ኢትዮጵያ ውስጥ እንኳን ሚድናይት ነው። ኦልሞስት ሚድናይት ነው። ተኝቷል ሰው። ያው እኔ ስለሚፈልጉ ያያሉ እንጂ በሙሉ ገባ ብሎ ስለሚጠብቁ አይተኙም እንቅልፋቸው። እኔን የሚጠብቁት ሀገር እንዴት ዋለች፣ ሀገር እንዴት አደረች ይላሉ። ኦኬ እስኪ ወደ ገደለው እንግባ። ዛሬ እንግዲህ የተፈራው ደረሰ። ማልቀስ ጀመሩ። ሁሉም ውሳኔ ጸድቋል። ያ የውሳኔ መጽደቅ አስፈርቷቸዋል። በየቦታው ለቅሶ ተጀምሯል። አንደኛ እርቅ ብለው የመጡበት አመጣጥ ነበረ። እሱን ብለን መንግስት እርቅ የሚባል ነገር ከማንም ከሻቢያም ሆነ ከህዋት ከማንም ጋር እርቅ የሚባል ነገር የለም በሚል ተወስኗል። ሰሉት ብለናል መንግስት። ይሄ ነበር እኛ አስፈርቶን ነበር። ከሆነ አደጋ አለው ብለን ነበር እኛ። ከሆነ አለቃለሁ ነበር። መንግስትም ያው ቆፍጠን ያለ መሰለህ ህግ ይከበራል በሚለው ጸድቋል። ለፍርድ ትቀርባለህ። ባለፈው 1 ነጥብ ጥለናል። አንድ ጊዜ ተሸውደናል፣ ሁለቴም ተሸውደናል፣ ሶስተኛ ግን አንሸውድም። የፕሪቶሪያን ስምምነት ማድረጋችን አልበቃ ብሎ እንደገና የታሰሩትን ከጉድጓድ ያወጣናቸውን ሰዎች ፈታናቸውና ዛሬ ህዋት ተደራጀ። እነዛ የተፈቱት ኃይሎች ተመልሰው እንደገና ደግሞ መተው እንውጋቸዋል። ጭራሽ ባስ ብለው ሻቢያን መሰስ አድርገው በሽሪያ እንደስራሴ በተለያየ ቦታ አስገብተው የሀገር መከላከያ ሰራዊት እንዳይገባብናል። እነዛው ሰዎች እነዚህ ያስፈራራቸው ማለት ነው። ትንሽ ለማንኛውም ለትዝታ አላስቀምጣችሁ። እነዚህ ጀግንነትና ያከረው በደም ባጽንት ድንበር ያስከበርከው እነዚህ ሰዎች በካቴና ይዘን ከወደቁበት አንስተን ከጉድጓድ አውጥተን ገፍተን አምጥተን አብልተን አጠጥተን ሻወር አስወስደን ገላቸውን አጥበን ለቀናቸው ሰው ይሆናሉ ስንል አየር ስበው ተመልሰው መጥተው የሀገር መከላከያ ሰራዊት እንዳይገባ ሻቢያ እንዲገባ ብለው ሟችና ገዳይ ተገናኘ። አሁን እንደገና ከዛ ትምህርት ማንማር ደደብ አድርገውን ተመልሰው እንደገና ሻቢያን አስገብተው ሊቀጠቀጡ መሆኑን ሲያውቁ የብላቴው የአዋሳው የተለያዩ ዝግጅታችንን ሲያውቁ ይቅርታ ጦርነት ይቆማሉ። አይቆምም። አንደኛ ጦርነት እናንተ ፈለጋችሁ ሰዓት አይቆምም። እኛ ስንፈልግ ነው የምናቆመው። ጌም ኦቨር። የተሰጣችሁን እድል አልተጫወታችሁበትም፣ አልጠቀማችሁበትም። መጀመሪያ ምን አላችሁ? ኮርዳይት ምንድን ነው? ኮርዳይት የተናገሩት ጻፉ። እዚህ ጋር ምን አልኩ? ይጻፉት። አሁን ሰልፉቱ ጦርነት ይቁም ብላችሁ ከጦርነት በኋላ ቪምቶ እንዳደፉ ከጦርነት በኋላ ቪምቶ ከምትደፉ አሁን ውጡና ጦርነት ይቁም ብሉ ስላችሁ እንበር ተጋዳላይ አላችሁ። ይወጣችሁ ሻቢያው በዚህ ህዋቱ በዚህ ሸሪው በዚህ ፋኖ በዚህ ተንደቀደቃችሁ። አሁን በሚገባው ቋንቋ ትስተናገዳለህ። በሚገባው ቋንቋ ትላንት በገመድ ነው ያወጣነው። ዛሬ ግን በክር ጫፍ አድርሰን ነው የምንለቀው ወደታች። ማለት ይሄንን ስለሚደረግ ነው። ይሄንን ነገር እኮ በቃ ይሄ ስል እንደሚከፋ ቃል ግን ለሚሞሪ ወደ ኋላ መልሳለሁ። ይሄ እንድታይ በደም ባጽንት ድንበር ያስከበርከው ጀግንነትና ያየ መሰከረው
ኩሪ ይገባሻል ኢትዮጵያ ኩሪ ይገባሻል የማያስደፍሩ ጀግና ልጅ ወልደሻል ለዳጉራሁ ረጉራው ረጉራው ያኔ ጉራ ጋራ የብሪት ክምር ንደ የአገር የወገንክ አደራ ጠብቅ የሰራው ዋሻ ምሽ እነዚህ ሰዎች ናቸው አሁን ጃሮቹ ነው እነ ምግበይ እዚህ የምታዩቸው እነ ምግበይ ነው። እነዚህ ሰዎች ያኔ ካተና ያረስተው ከጉድጓድ የወጡበትን አንስተው ከመሬት ያነሳናቸውን ታሪክ ሁሉ ረስተው የእስር ቤት የፈታናቸውን ታሪክ አንስተው ረስተው እነ ክንፈ ዛሬ ኢትዮጵያን እንውጋ ብለው መጡ። እሺ ምን ይሁን ነው የሚባለው? አሁንም አየር እንስጣቸው፣ እንደገና አየር ይሰጣቸው። እስኪ አየር ይሰጣቸው። ውሳኔ ነው አሁን የሚያስፈልገው። የውሳኔ እጥረት ለአብዮታችን ጸር ነው ብሏል መንግስቱ ኃይለማርያም። ዳግም ዋጋ የሚከፍል የለም። የጠቅላይ ሚኒስትራችን የዋህነት ወታደርነቱን ረስቶ እንዳይመስል። ወታደር ነው ሰውየው። ወታደር በምድር ላይ ስጠራ የዋህ ህዝብ ወታደር ነው። የዋህ ስጠራ ከዓለም ላይ ሲፈጠር ከምንም በላይ የዋህ ወታደር። ወታደር ሞት ያውቃል፣ መቁሰል ያውቃል፣ መራብ ያውቃል፣ መስሄድ ያውቃል፣ መታረዝ ያውቃል፣ ጉቶ ተንተርሶ መተኛት ያውቃል። ፈተና ውትድርና ገብቷል እኮ ስልጠና ውስጥ ሆኖ ነው መከራን የሚያውቀው ወታደር። ይሄ ነው ጨዋታው ያለው። ግን ስትነካው ደግሞ ወታደር ጨካኝ ነው። ጠቅላይ ሚኒስትሩ ውትድርናውና የዋህነቱን ከሆነ ያያችሁት ከጠቅላይ ሚኒስትሩ በኋላ ያሉ አሉ፣ የቆሰሉ ደግሞ አሉ። ስለዚህ እረፉ አልኳችሁ፣ እረፉ። ጦርነት ይብቃ ብላችሁ አሁን ሰልፍ ውጡ። ለፍርድ ይቅረቡ ብላችሁ አሁን ሰልፍ ውጡ። በኋላ ቪምቶ ብደፋ ዓለም አይሰማም። ለዚህ ነው እዛ ጋር የመከላከያው ድንቅ ስራ ዓለምን ጉድ አስባለ። ሻዕቢያ አንገቱን ደፋ። ዛሬ ሲኤንኤን ስለ ሐዋሳው ትርኢት ነው የሚያሳየው፣ ስለ ብላቴው ነው የሚያሳይ። ዛሬ ስለ ወታደራዊ አቋማችን ትርኢት ነው ዓለም እያወራ ያለው። ሂድና ተመልከት፣ ሲኤንኤን ሂድና ትክፈት፣ አልጀዚራ፣ ቢቢሲ ተመልከት። ያለ ኒውስ በሙሉ ስለ ኢትዮጵያ ሀያል፣ እንዲያውም በተርታ ልክ ራሻ እንደምትጠራው አሜሪካ እንደምትጠራው ኮሪያ እንደሚጠሩት ኢትዮጵያ ራሷ ከሚጠሩ ሀገሮችን በደረጃ 7ኛ ደረጃ ነች ካለ ዋሸው በርሰ ዋሸ በሉጣና እዚህ ጋር እረፍ አልኩ። በቃ እረፍ ስልህ እረፍ። አይካልክ ደግሞ የደወልክ እኔ ጋር ታስፈራራኝ፣ አትለማመጠኝ። እኔ ተው እባክህ ዳዊት ኳሱን አቀዝቅዘው አትበለኝ። እኔ ያለውም 130 ሚሊዮን ህዝብ እየፈረደብህ ያለው እንዴት ልንገርህ? አይገባህም እንዴ አንተ ስነግርህ? በቀይ ቦኔት መጥቼ ነገርኩ፣ በአረንጓዴ ቦኔት መጥቼ ነገርኩ፣ በሰማያዊ ቦኔት መጥቼ ነገርኩ። ይኸው ዛሬ ይሄን አድርጌ ነው መጣሁና ነገርኩ። ደግሞ ይሄ ሬድ ቦኔት ኳድ የሰላም ቦኔት ነው። እንዴት አድርጌ በአንተን ከማስረዳት እኮ ማስደብደብ ነው የሚቀለኝ። እኔ ዝቅንቅና ነው ቁሬማ ቁጭ ለጠጣ ምልህ ይሄ ነው። ሌላ ወደ ሌላው ልግባ ባካችሁ። አፌን ከፍታለሁ፣ ዝም ብዬ እኮ አፌን የምከፍተው። ሌላ የተፈራው ደረሰ ማልቀስ ጀመረ። ሁሉም ውሳኔ መጽደቅ አስደነገጣቸው ይላል። ሀያላኖቹ ኢትዮጵያን አትንኳሉ። ሁሉም እነሱ ስማ ሚዛን ወዳለበት ነው ወዳደላበት ነው የሚሉት። አሜሪካን ብትል የት ጋ ነው ማን ያዋጣኛል ብላ ምትል፣ ራሻ ብትል ኤሮፕ ብትል የትኛው ያዋጣኛል? በቆመ ጠብቀኝ ክላሽ ከ30 ጥይት ጋር ይዘህ ልታዋጣት አትችልም። አሜሪካንን ራሻንም አታዋጣ፣ ማንም አታዋጣም። ስለዚህ አንተ መጥፋትን ነው የሚፈልገው። አሁንስ ወታደር መሆን አማረኝ። ጌም ኦቨር። ስለዚህ ልክና ጥግን ወቅ ብያለሁ። ልክና ጥግን ወቅ። በቃ አይሰሙህም። አሁን ምን ብታወራ ነው የማይሰሙህ እኮ። ስነ ስርዓት አድርጎ አልኳችሁ፣ ስነ ስርዓት አድርጎ። ይህንን በዚህ በኩል ተውና እንግዲህ ዛሬ አሰሳው በየቦታው ቀጥሏል። ሻዕቢያና የህወሓት አሰሳ
በዚህ አጋጣሚ ላይ ሻዕቢያና ህወሓት ብቻ አይደለም እየታሰረ ያለው፣ ሸኔም እየታሰረ ያለው፣ ፋኖም እየታሰረ ያለው፣ እየተለቀሙ ነው ያሉት። በረጅም ገመድ ታስረው የተለቀቁ አሉ። ሳይታሰሩ ደግሞ ቁጭ ብለው ደግሞ ያሉ አሉ። በአይነ ቁራኛ የሚታያሉ፣ የሚለቀሙ አሉ። ወታችሁ ምንድነው የሆነ ነገር ስታወሩ ሰማችሁ? ንጹሃን እየታሰረ ንጹሃን የለም ትታሰራለህ። አባይ አርገባም ትታሰራለህ። ነግሬሃለሁ እኮ ይሄን ቀድሜ እኮ የነገርኩህ ይሄን። እንኳን አሁን ፈልሰህ መተህ ድፍን አዲስ አበባን አጥቅልቀህ ይቅርና ሳትፈልስም ቢሆን ገና ከመጀመሪያው ተጀምሯል። አዘሰው ምንድነው የምሰማው? ንጹሃን እየታፈሱ ይሄ ስማ በር ከፍተህ በሽሬ አንደ ስላሴና በአዴግራት ያስገባው ሲቪል አፍስሰህ አዲስ አበባ የከተትከው ሻዕቢያ የምታውቀው አንተ ነህ የምታውቀው። በቋንቋ የምትግባባው አንተ ነህ። በመልክ የምታውቀው አንተ ነህ። የአድዋው ትግሬ እኮ ከአዴግራቱ ትግሬ እኮ ይለያል። እንኳን ያስመራው ይቅርና የአስመራው ትግሬ እኮ ከተንቤን ትግሬ ይለያያል እኮ። በቋንቋ የምትግባቡት እናንተ ናችሁ። እናንተን ውጡና ውጡ ነስጧቸዋ። ከመቀሌ አብሮ የገባው ሻዕቢያ የምታውቀው አንተን ተጠቅሞና ሲዘዋ አለዚያ እስኪጠራ ድረስ እስኪጣራ አንተም ትገባለህ። ቡጫ ሁኔት ግዛና አስደስተን አረንጓዴ ቢጫ ቀይ አድርገው ምንጣፋችንን ጠቅላላችን ቢጫ አድርጎታል። ታዲያ ቢጫ አለ፣ ቢጫ ሁኔታ አለ ይወጣል። ነገ እሺ አረጋዋለሁ። እናንተ ፍላጎት ሻዕቢያ በቁም እየሸና ነው ወይ? ዲቫች ፈረደብን እኮ አሁን በፍርሃት ዳይፐርስ ይተፋ ነው ከየስኩል ይተፋ ነው ዳይፐር ሀገሬ ውልማት። ስለዚህ እናንተ ናችሁ የምትተዋወቁ። ይህንን እኮ በምሳሌ ነገርኩህ እኮ። አባተ ኪሾ የደቡብ ክልል አስተዳዳሪ ሆኖ የአይናችሁ ቀለም አላማረኝም ብሎ መለስ ዜናዊ ኤርትራኖችን ሲያስወጣ ስልክ ደውሎ ለአባተ ኪሾ ምን አለው? መለስ ዜናዊ ጠቅላላ ትግሬዎች አስወጣ። አባተ ኪሾ ጠቅላላ ሰብስቦ ትግሬ የተባለ ከደቡብ ላይ ያፈሰ ስንት መኪና አውቶቡስ አተለነ ለህዋት ለትግራይ ለአድዋ ነኝ እኔ ለቀለቀሌ ነኝ ለምን አባት ነገር ነው ብለን የምትይዘኝ ይላሉ። አላቅም አለ አባተ ኪሾ። አላቅም ባስ እያስገባ ይሄ ትግርኛ ተናጋሪ በሙሉ ሰብስቦ ወሰዳቸው። አዲስ አበባ ላካቸው። 455 አውቶቡስ 455 460 አውቶቡስ እዛ ሄዱና መለስ ላይ ዋሉ። በአተለ ተጋዳ ላይ ለአትክልት ለኔ ነገር አባተ ኪሾ ያባረኛል ይሉታል። ያንወጣ በአተለ ለእንትና ምናምን ይሉታል። መለስ ላይ እናንተ የህዋት አባላቸው እንዴት እናንተን ያባረ እኛ ምን እናውቃለን? ግባ ለላቸው ይስገባ እንደዚህ መጣን ልጅ ለአባተ ለሚባል ሰውዬ ለእርምጃ ነገር ይወሰድበት ምናምን አለ። መለስ ገባና ውስጥ ደወለለት አባተ ኪሾ። ስማ አለው እኔ አልኩ አለው ኤርትራዎችን በሙሉ አውጣ አልኩ እንጂ ትግራዮችንና ታጋዮችን አውጣ ብያለሁ ብሎ ልክ አፉን ጠቅላይ ሚኒስትር መለስ አሁን ይጠንቀቁ አላቸው። አሁን ይከበሩ አለው። እኔ የማውቀው ነገር እዛው ለዩዋችሁ እናንተ አላችሁ። ለዩዋችሁ እዛው ለዩዋችሁ። እውነቱን ነው። የት ያውቃል አባተ ኪሾ? አሁን ኤርትራዊ ነው አማሴን ነው ትግሬ ነው አድዋ ነው ምን የሚያውቀው ነገር አለ? ለይና ላክልኝ አለው። ላከ በቃ ትመቸኛለህ። ስንት ዓመት ታገልክ። የእውነት ጀግና ነህ። በጣም ነው ማለት ግዲህ ብዬ ቀጥል። ቴንክ አመሰግናለሁ። እስኪ ቻሌንጅ ግቡ። በዛው ቀብጠቅ አድርጉ። ጻፏ ብለ ወሬ ብቻ መስማት ሳይሆን ጣቆጠቅ አድርጉ። የምንድን ነው የሚባለው? የእንትኑ ተካፋይ ሆነች የእንትኑ ተካፋይ ያልሆናችሁ አሁን ግቡ፣ ጻፉ። እዚህ ጋር ፈልጋችሁትን ጻፉ። ለባሉ ድምቀት እና እንደዛ አድርጎ ጠቅላላ አባረራቸው። አሁንም እኛ የመጣው ትግሬ ይታፈሳል ብለህ ወጥተህ ላይፍ ትቀድብኛለህ እንዴ? ወጥተህ እዚህ ጋር ንጹህ ትሁን ምንቱን በምን አውቃለሁ እኔ? የቫይረስ ተሸካሚ እኮ ልሆን ትችላለህ። ስለዚህ ትጣራለህ፣ ትወጣለህ። አለቀ። ይሄ ነው ያለው። የበረከቱ ተካፋይ ወንጎች ቴንኳ በረከቱ አስተፋይ አማርኛ ይጅ በሙሉ እየጠፉ የት እንደማገኛቸው ያለቀ
ጠፋ ጠቅላላ አማርኛ። መጽሐፍ የጻፉ 2 መጽሐፍ የጻፉ ሰው ለሶስተኛ መጽሐፍ የሚሄድ ሰው አማርኛ ጠፋ። የበረከቱ ተካፋይ ሆኑ ጻፉ እስኪ ሁላችሁም ወይዬ። ስለዚህ አይሆንም። እናንተው ለዩዋቸው። አይ ካላችሁ ደግሞ ጠቁሙ። ታውቋቸዋላችሁ እኮ እናንተ ትተዋወቃላችሁ እኮ። በስራም አብራችሁ ነበራችሁ፣ በንግድ አብራችሁ ነበራችሁ፣ በቋንቋ እናንተ ትራቻላችሁ። ምን ያውቃል የኢትዮጵያ ፌዴራል ፖሊስ? ምን ያውቃል መከላከያ ስለ እናንተ? እናንተ ናችሁ። እናንተ ግን ትተዋወቃላችሁ። ደምባላችሁ በአንድ ቂጥ ምራ ያላችሁት እናንተ አላችሁ እንዴ? ስለዚህ ይሄ መንግስትን ለማዳከምና አፈሳውን እንዳይቀጥል አሰሳውን እንዳይቀጥል ዲፖርቴሽን ካለ እኮ አሁን ከዚህ ቀጥሎ እኮ አሁን እኮ ዲፖርት ይደረጋል እኮ ከኮንሰንትሬሽን ካምፕ ሰብስቦ ይገባል። ዲፖርት ይደረጋል እኮ ገና ያ ነገር ሳይጀመር ካሁኑ ሚዲያውን አየዋለሁ በሙሉ ይንጫጫል ሰው። ምን አድርግ ነው የምትሉን? እንሙት እዛው ነግሬያችኋለሁ። ከ400 እስከ 500 ሺህ ብር የሚገመቱ ሻቢያዎችና ለጥቅፋት ኃይል የመጡ ኃይሎች ገብተዋል ብያችኋለሁ። መንግስት ይሄን ለቅሞ መውጣት አለበት። ንጹህ ይሆን? አዎ አለቀ። በመለስ ዜናዊ አይናችሁ ቀለም አላማረኝም ብሎ ሲያባር ኤርትራኖች ሲያባር እኛ ሰፈር በጣም ኤርትራውያኖች በብዛት ያሉበት ሰፈር ነው። የኔ ሰፈር ታውቁታላችሁ። ነገራችሁ ከሜክሲኮ አደባባይ እስከ ቄራ ድረስ ሰፈሬ ነው። እስከ ቄራ ድረስ በዚህ በኩል ስትሄዱ ጨርቆስ ነው፣ በዚህ በኩል በክተራ ነው፣ በዛ አለፍ ስትሉ ደግሞ ቡልጋሪያ ነው፣ ቡልጋሪያ አለፍ ስትሉ ደግሞ ያለ ሄደ ያ ሰፈር እንዳለ ነው። በዚህ በጀርባ ተረ መሿለኪያ ነው። በዚህ ስትሄዱ ደግሞ በዚህ በኩል ደግሞ ልደታ ነው። ያ ኤሪያ የኛ ነው። በአብዛኛዎቹ የኤርትራውያኖች የሚኖሩት እኛ ሰፈር ነው። በዚህ በኩል ካምቦ ነው አለ፣ በዚህ በኩል ካምቦ አስመራ አለ፣ በዚህ በኩል ቄራ አለ። ጓደኞቻችን በሙሉ አብራው ነው የተሞሉት። ክላስሜቶቻችን ኤርትራውያኖች ናቸው። አሁን የአስመራ ሆቴል ባለቤት ጋሽ ቀሊጥ ማለት እኛን ያሳደገን ሰው እነ ሳሙኤል ሆቴል እና አደሊና ሞናሊዛ በሙሉ ያ ሰፈር የኤርትራ ሰፈር። መለስ ዜናዊ ድንገት መጥቶ የአይናችሁ ቀለም አላማረኝም ብሎ ኤርትራኖችን ሲያባር ዋጋ ከፍላል። ተደብድበናል። አይሄዱም ብለን ብለን ስንት ጊዜ ወያኔ ጭፍጭፈት እየወጣ በዱላ ሲመቱ ሲቀጠቅጡን አስፋልት ላይ ሲጥሉ የእነሱን እንኳን ንብረት እንዳይወረስ ሰው እያመጣ ውክልና እያሰጠን እዛ ወራ 23 ጽሕፈት ቤት ነበሩት ሰብስቦ ይገቡት እዛ ድረስ በአጥር እየገባን እያስፈረምን ምን እያለን ስንት ዋጋ ከፈለ ኤርትራውያኖች በዛን ጊዜ ማለት ነው። እያለቀስን ጓደኞቻችን አብሮ አደጎቻችን አንድ ጊዜ ዛዳ ቡና ቤት የሚባል አለ። ቁጭ ብለን እንደዚህ ቡና እየጠጣን ካፈሰው በኋላ አንደኛ ጓደኛ ተይዞ ሄዷል ተጭኖ። እሱ እኮ አስመራ የሚባል ነገር አያውቅም። ቤተሰቦቹ ናቸው ኤርትራዊ። በኋላ ዛዳ ቡና ቤት ብለን በቃ ቁጭ ብለን እየጠጣን አሁን እንትና ምን ያውቃል? አሁን እሱ ኤርትራ ያውቅ ሄዶ ያውቅ ምናምን ብሎ አንዱ ጓደኛችን በጣም ተቆጭቶ በጣም ይወደዋል። የኛም ጓደኛ ነው ነገር ብለን እናወራለን። በኋላ አንደኛው ከኛ ማለት ያለው እውነት ነው እኮ እሱ ምን ያውቃል? አሁን ከዚህ ወደ ግን እኮ ለነገሩ አለ የቫይረሱ ተሸካሚ ነው አለ። ግን እኮ አለ ግን ቢሆንም የቫይረሱ ተሸካሚ ነው አለ። አሁንም እናንተ በዚህ በሩ አትበሉ፣ ትተዋወቃላችሁ። እናንተ አውጧቸው። ይሄ ከሌ ነው በሉ፣ ተናገሩ። ይሄ ሻቢያ ነው፣ ይሄ ወያኔ ነው፣ ይሄ አቦይ ከሌ እንትን ነው፣ ይሄ ሰላይ ነው፣ ይሄ በሳስ ነው ብላችሁ ተቆሙና አውጡ። ያኔ ይቆማል። እስከዛ ድረስ ግን መንግስት እርምጃውን ይቀጥላል፣ አሰሳውም ይቀጥላል፣ አፈሳውም ይቀጥላል። እየወጣ አታቅራራብኝ እኔ ጋር አንዳንዱማ ለሰብአዊ መብት ሁሉ መናገር ጀመራሉ እኮ እንዴ ዊ ኒድ ስትሮንግ ኢሚግሬሽን ኤጀንሲ። ሌላ ለመንግስታው ማስተላለፍ የምፈልገው መልእክት አለ፣ እሱ እናስተላልፋለን። ጥቆማ ነው ይሄ። የደህንነት ተቋማቶች፣ መከላከያ፣ ፌዴራል ፖሊስ ከአሁኗ ሰዓት ጀምሮ ይሄንን መልእክት ከሰማችሁበት ጊዜ ጀምሮ አየር መንገድ ኢሚግሬሽን ውስጥ እንድትቆሙ እንፈልጋለን። አንድ የመከላከያ ወኪል፣ አንድ የፖሊስ ወኪል፣ አንድ የአርቲፊሻል ኢንተለጀንስ ወኪል፣ አንድ የኢንሳ ወኪል ኤርፖርት ውስጥ እንድትቆሙ እንፈልጋለን። በኢሚግሬሽን ብቻ የሚሰራ ስራ አይደለም። አንዳንድ ጥቆማ ደርሶኛል። ከኤሮፕ የሚሄዱ የሻቢያ ሰዎች ገንዘብ ይዘው ገብተው ገንዘብ ሰጥተው ከተማ ይገባሉ። ጥቆማ የደረሰን ነው ነገራችሁ።
በአሁኑ ሰዓት 6 ከኤሮፕ የመጡ ሰዎች ሻቢያዎች አዲስ አበባ ገብተዋል። ወይ መንግስት ተከታትሎ ምን ያደርጋቸዋል? የምናየው ጉዳይ ይሆናል። ሪፖርት እየጠበቅን ነው ስለነሱ ያለው። ከ4 በላይ ለከፍተኛ ወንጀል ከአረብ ሀገር የሄዱ ሻቢያዎች ከታሰሩ በኋላ ብዙ ብር ከፍለው ወጥተዋል ከእስር ቤት። እያጣራ ነው እሱም ያለው። በአሁኑ ሰዓት ብቻ ባለ የተለያየ የጥቆማ አሰሳ ከፍተኛ ስናይፐር፣ ከፍተኛ ሳይለንሰር፣ ከፍተኛ ተቀጣጣቢ ፈንጆች እየተያዙ ነው ያሉት ከየስቴቱ ከየድስቲቱ። ይሄ ግልጽ ነው። ለምን ይዛችሁት ገባችሁ? ምን ያደርግላል? ስናይፐር ቤት ውስጥ ያተዘባው እንዴት አስገባው? ስናይፐሩ ሳይለንሰር ሽጉጥ ምን ያደርግልሃል? እንዴት አስገባው? ሳይለንሰር ሽጉጥ ተቀጣጣይ ቦምብ መሃል ከተማ ላይ ለምን አስገባ? እንዴትስ አስገባው? ማን የሰጠ? ይሄ መጣራት ያለበት ጉዳይ ነው። ጠንከር ያለ ፈስ እንዲፈሳ አንፈቅድም። በተለይ ከተማ ውስጥ ጠንከር ያለ ፈስ። ይሄ አዲስ አበባ ብቻ አይደለም። ጎንደርም ላይ የምንፈልገው ይሄን ነው። ጎጃም የምንፈልገው ይሄን ነው። ጅማ የምንፈልገው ይሄን ነው። ድሬዳዋ የምንፈልገው ይሄን ነው። አንድ ነገር ከተማ ውስጥ ተደረገ ከተባለ የከተማው መስተዳድር ትጠየቃለህ አንተ። ድሬዳዋ ላይ የሚፈጠረው የድሬዳዋ ይጠየቃል። ጅማ ላይ የሚፈጠረው የጅማ ይጠርፋል። ገብረ ጉራቻ ላይ ገብረ ጉራቻ፣ አምቦ የሚፈጠረው አምቦ ይጠየቃል። ስለዚህ ነው በሳስ ይባላል። አሰማራ ወጣቱን ላክ፣ ሰላይ አድርግ። ሊስትሮም ሰላይ ነው። የቤት ሰራተኛም ሰላይ ነች። ላክ፣ አሰማራ፣ አጥና፣ ጆሮን ጣን፣ የደህንነት መረብህን በስፋት አሰማራ። የግድ መከላከያ ወይም አርቲፊሻል ኢንተለጀንስ ወይም ኢንሳ ወይም ፖሊስን ጠብቅ እንዳትፈልግ። አስተዳደር የራስን ደህንነት አዋቅር። አለበለዚያ ለዛ ክልል የሚፈጠረው ነገር በሙሉ ተጠያቂው አንተ ነው የምትሆነው። የክልሉ መስተዳድር ተጠያቂ ነው። ይሄ ግልጽ ነው። የትም ዓለም የሚሰራበት አሰራር ነው። እዚህ ካናዳ ነው ያለውበት ፕሮቪንስ ላይ አንድ ችግር ቢፈጠር የካናዳ መንግስት ቢጠይቀው የፕሮቪንሱን ዋና ኤምፒ ነው የሚጠይቀው እዚህ። ስለዚህ ይሄ ሊታሰብበት የሚገባ ስለሆነ ለጊዜው ትንጫጫላችሁ። አዎ እኔ አንድ ወዳጄ በጣም ወዶ ልጅ ነው። በጣም አደንቀዋለሁ። በተለይ በውሃት ላይ ባለው አመለካከት ማደንቀው ልጅ ነው። ዛሬ አንድ ቪዲዮ ሰርቶ አየሁትና በጣም ትንሽ ተቀየምኩት። እየታሰርን ነው ንጹሃኖች ምናምኖች ብሎ ሲያወራ ሰማሁት። ኖ አይደለም። ሲሆን ተባበር አንተ ውሃቶቹ ስለምታጠቃችሁ ተባበሯቸው መንግስትን እንጂ እናንተው ራሳችሁ እናንተው ታጋይ እናንተው አልቃሽ እናንተው ምን ከሆናችሁ ይምታታባችኋል ትግሉ። ይሄ ልጅ በአንድ ወቅት የተናገርከውን ነገር ላሰማ፣ ዛሬም ደግሞ የሰራውን ደግሞ አብሬ ያሰማላለሁ። እኔ ወድሃለሁ። በዚህ አጋጣሚ ላይ በጣም ድምፅ ነህ። በተለይ ለትግራይ ህዝብ በጣም ድምፅ ነህ። ህወሓትን የታገልክ ነህ። ግን ለሚደረገው አሰሳ ተባባሪ ይሁን እንጂ እንደገና ፖለቲከኛ እንደ ቂጣ ትገለባበጡ። ይሄ አያስኬዳችሁም። ይሄማ የኢትዮጵያ አክቲቪስቶችን መሰለ የኢትዮጵያ አክቲቪስት ነው እንደ ቂጣ የሚገለባበጡ። ጠዋት ለማታ ይገለበጣል። ጆተኔ ነው ባስገቡላቸው ሳንቲም ውስጥ ይገለበጣሉ። አሁን ትግል ውስጥ ነው ያለ ነው። አትገለባበጡ እንደዚህ። በጣም እንወድሃለን። በጣም ጥሩ ታጋይ ነህ። ግን ዛሬ የሰራው ቪዲዮ ደግሞ ብዙዎቻችንን ግራ አጋብቶናል። እኔ ማቀፍ በዚህ ሆነ ነው ማቀፍ ዶክተር አብይ ነው ይሄ መልእክት ሰምተነው ለዶክተር አብይ ነው ይሄ መልእክት ሰምተነው እንመለስ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። እኛስ እንደ ሀገር አልታየንም። በአሁን ሰዓት ህወሓት ራሷ የታክሲ ያጣችበት ሰዓት ነው ያለችው ማለት ነው። በቲክቶክ መታ ደግሞ ታብታብ አድርጉልኝ እንደምትል ጥርጥር የለንም ማለት ነው። እንቁላል ሰጣ ዶሮ ነው የምትቀበልን በአሁን ሰዓት በትግራይ ላይ ማለት ነው። እኛ የጨነቀን ግን በአሁን ሰዓት የራሳቸው ፓርቲ መስርቶ ማለት ነው በየቀበሌው ማለት ነው እኛ ድሮ የምናውቃቸው ድርያዎች የነበሩ የራሳቸው ፓርቲ መስርቶ እኔ ትግራይ እመራለሁ ሰላም አመጣለሁ እያሉ የቤተሰባችን እንባ እያስለቀሱ ይገኛሉ ማለት ነው። እና ለነሱ የሆነ እርምጃ እንዲወሰዳቸው በትህትና እንጠይቃለን። ዶክተር አብይ ህወሓት ካሁን በኋላ ከምትመራን 1000 ጉንዳን ቢመራን ይሻለናል ማለት ነው በአሁን ሰዓት። ሌላ ነገር ደግሞ በትግራይ ላይ ሁለት ዝሆን ሲጣሉ ሁሌ የሚበደለው
ሳር ነው። ሳር ደግሞ እኛ ነን፣ ተበድለናል። ሁሌ እያለቀስን ነው። በአሁኑ ሰዓት የሚያሳስበው ነገር በትግራይ ላይ ወደ ሱቁም ብትወጣ ተልከህ አንድ ቂጥ ተወግተህ ነው የምትገባው ወደ ቤትህ ማለት ነው። እና እናትህ ስታይ ያኛው ቂጥ ስዳንልህ ነው የምትልህ። ኖርማል ሆኗል ማለት ነው ቢላ መያዝ በትግራይ ላይ። እኛ የምንፈልገው አሁን ያለ ጄኔሬሽን እንዲመራን ነው የምንፈልገው። እኛም እንደ ህዝብ እንደ ሀገር ምን ቴንክ ዩ። ይሄን በዚህ ትግል ነው የማውቀው። ህወሓት ታውቁታላችሁ፣ ከኛ በላይ እናንተ ታውቁታላችሁ። ከኦሮሞ በላይ ህወሓትን ትግሬ ያውቀዋል። ከአማራ በላይ ትግሬ ያውቀዋል። ቆዳቸውን ገልብጠው የመጡ እባቦች ናቸው። ስለዚህ እነዚህ ሰዎች ለትግራይ ህዝብ ካንሰር ናቸው፣ ለኢትዮጵያ ካንሰር ናቸው። እነዚህን ካንሰር ጋንግሪን መቆረጥ ነው ያለበት። ጋንግሪን አይታከምም። እዚህ ጋር ጋንግሪን ከያዘ እዚህ ጋር መቆረጥ አለበት። እዚህ ድረስ ጋንግሪን ከመጣ እዚህ ጋር መቆረጥ አለበት። ይሄ መስሎ አለዚያ ሆድ ገብቶ ይገላል። ህወሓት ጋንግሪን ነው ብለን እንዋጋ ያለን። በአንድ ጀንበር መቀሌ ባዶ ስትሆን፣ ሰው አልባ ከተማ ስትሆን መቀሌ በአንድ ጀንበር ነው እንግዲህ የት ገባ የወጣት ወይ ሁሉ ሰው ጦርነት ፈርቶ ነው ሄደው 11 ሆነን ጫካ ገብተን አገር መራን የሚሉ ሰዎች እንዴት ነው በአንድ ቀን ውስጥ ያ ሁሉ ሰው ፈልሶ ትግራይን መቀሌ ለቆ የወጣው ብለህ ጠይቀሃል? በእርግጥ የወጣው የእውነት ትግራዋይ ፈርቶ ነው የወጣው ወይስ ከጀርባው ሚሽን አለ? እንዴትስ መዋጋት አቃተው ጥቂት ህወሓቶችን ብለህ ጠይቅ። ከፍልሰቱ ጀርባስ ምን አለ? ጥሩ ነው፣ ወንድሞቻችን ናቸው የመጡት፣ እንቀበላለን። እኛ ደስ ብሎን አልጋ አንጥፈን እግራቸውን አጥበን እንቀበላለን። እነማን እንቀበል ነው? አሁን እኩል እኮ ነው የመጡት። ከመቀሌ ፍልሰት ሲጀምር ከትግራይ ከአስመራ ወጣቱ ባዶ ሆነ። አስመራ ከተማ አብሮ ነው የገቡት። መቀሌ አብሮ ነው የገቡት በባስ ከአንድ አውቶቡስ ውስጥ 10% የትግራይ ልጅ የለም፣ 90 እና 70% ኤርትራውያኖች ናቸው የገቡት አዲስ አበባ። እንዴት እንለያቸው? በምን እንወቃቸው? ስለዚህ ይሄንን ለማጥራት መንግስት ትላንትና ተሸውዶ አጣርቶ ያስር ነበር። አሁን ግን አስሮ ያጣራል። ፔሪድ ተምሮ ነው አስሮ የሚያጣራው። ስለዚህ ለምን እንደምትጠሉት እናንተ ንጹሃን ታሰረ በተታታታታታ ኖ ኖ ኖ ኖ ኖ ንጹህ ሆንክ ትፈታለህ። እኔ ዛሬ 4 ልጆች አዲስ አበባ ላይ የሻቢያ ተልኮ አስፈጻሚ የነበሩ 4 ልጆች ተይዘዋል። 2 የደቡብ ልጆች ናቸው። 2 ከባህር ዳር የመጡ ናቸው። አንዱ ከባህር ዳር፣ አንዱ ከሰሜን ሸዋ የመጣ ልጅ ነው። 4ቱም ተይዘዋል በጥቆማ። 4ቱም የሻቢያ ጉዳይ አስፈጻሚ ነበሩ። ተመልከቱ፣ አስቡት እንግዲህ የደቡብ ልጅ የሻቢያ አስፈጻሚ ሲሆን ተመልከቱት። ከአማራ ክልል መጥቶ የሻቢያ ጉዳይ አስፈጻሚ። አዎ ገንዘብ ነዋ። እንዴ ጉራጌ ሰላይ አውቃለሁ የተያዘ ባለፈው የተያዘ ጉራጌ ሰላይ የተያዘ አውቃለሁ። ባለፈው አንድ ፕሮግራም ሰርቼ ነበር ታስታውሳላችሁ። ንግድ ፈቃዱ ራሱ ሁሉ ሻቢያዎች እና ህዋቶች ንግድ ፈቃዱ ራሱ በኦሮሞ ስም አድርገው ታአርኳቸው። አንድ ሰሞን ድንገት ብን ብሎ ወጣ። ኦሮሞዎች ሆቴሉ ባለቤት ኦሮሞ ነው፣ የነገር መኪና አስመጭ ኦሮሞ ነው፣ የምናምን ስሞጭ ነው፣ ኦሮሞ። እነዛ ሁሉ ኬታ የምትሆነው በአንድ ቀን ብን ብሎ ሀብታም ይወዱት። ኦሮሞ አይነካም ብለው ኤርትራውያን ትግራዮቹ ሀብታቸውን በኦሮሞ ስም አደረጉ። አይነካም ብለው እኔ አንድ በጣም የማውቀው ምንም የሌለው ሰውዬ እኔ ጋር ረዳት ነበር፣ ሹፌር እንኳን አልነበረም። የኔ ትራንስፖርት ካምፓኒ ሲሰራ እኔ ትራንስፖርት ካምፓኒ ረዳት ነበር። በአንድ ጊዜ ውስጥ ቦሌ መድኃኒዓለም የሆቴል ባለቤት ሆኖ አየሁት። እዚህ ሆኜ ነው በስልክ ተሰማ። አላመንኩኝም። እንዴት አድርጉ እንዴ! ከዛ በቤት መኪና በቦዲ ጋርድ ይሄዳል። አሁንም አይኔን አሸውኝ እውነት ነው ወይ ብዬ በኋላ ሰማለሁ ባለቤቱ አንድ ትልቅ ፂላ ነው ህዋት ነው ተባለ። ላይሰንሱን በሱ ስም አድርጎታል። ስለዚህ ይሄ ስራ በዚህ ስራ የተካኑ ናቸው ህዋቶች። ሀገር መዳን ስላለበት መጠበቅ ያለበት ነገሮች በሙሉ እንጠብቃለን። የሚሸተንን ነገር በሙሉ እናሸታለን። ለምንድን ነው የተናደዳችሁት እናንተ? ነውስ ትገሉን መጠበቅ አለብን ወይ?
እዚህ ላይ ነው ጫወታው ያለው። አዳምጥ በደንብ አድርገህ አፈን አትፈት፣ አትሳደብ። እኔ ስትሳደቡ ነው እኔ በፍቅር እያተናገርኩ ነው። ሪያሊቲ ነው፣ ሎጂክ እየተናገርኩ ነው። ስድብ የሚባል ነገር አቁሙና ስሙ ዝም ብላችሁ። ስለዚህ አሁንም አስረን አናጣራም፣ አጣርተን አናስርም፣ አስረን ግን እናጣራለን። ይሄ ፕሪንሲፕል ነው። እንዲያውም በአዋጅ ይታወጃል። በቅርብ ቀን ፓርላማ ይነገራል፣ በፓርላማ ደረጃ ይነገራል። አስረን እናጣራለን የሚለው ነገር በይፋ ይጸድቃል። ምንም አታመጣም። ሂድ ነገራቸው ለነንኩሮ ሚዲያ ሂድ ያውሩልህ። አሁንም ጀምረዋል። እንደው ንጹሃን ይሄ ራሱ ቃላቱ ራሱ አስጠላ። ቃላቱ ራሱ ሰው በቃ መስማት አይፈልግም። ንጹሃን እንጂ ማን እኔ በቃ እንትን የመሰለኝ በቃ ዝም ብሎ ይሄ ምንም በቃ አንድ ድምፅ አለ ስትሰማው ዝም ብሎ የሚያምህ ይሄ ንጹሃን የሚባል ነገር በቃ በሽታ ነው የሆነብኝ ለኔ። ጄኖሳይድ አልፈልገውም መስማት። ይሄን የለም ሁሉም ድራማ ነው። አካፕል ኮ ቢባል ድራማ አለ ተከታታይ። ስለዚህ ጌም ኦቨር። መንግስት ይቀጥላል። መንግስትን ደግሞ ኃይልና ጉልበቱን ትናንት ሐዋሳ ላይ አሳይተዋል። አይተዋል። ተምዘግዛጊ በፓራሹት ከተማ ገብቶ ከተማ የሚወሩ ሰራዊቶች አይተዋል እኮ። እኔ እኮ አልፈልግም እኮ እኔም ተመልክቼው አዝኜበታለሁ። ለዚያውም የትግራይ ህዝብ ብሎ ነው የተናገረው። አይተዋል። ያ ሰራዊት ነው የሚጠብቅህ። ያ ከአየር ሲምዘገዘግ ያየው ካረፓራሹት ከአየር ላይ ሲወርድ የምታየው በገመድ ከሄሊኮፕተር ላይ ሲመጣ ከተማ መውረድ ይችላል። 1:30 ነው ትሬንድ ሲደረጉ። በዚህ አጋጣሚ ይሄ ሁሉ ጦር ኢትዮጵያ ውስጥ የሰለጠነ እንዳይመስልህ። ኤውሮፓ ይሰለጠናል፣ አሜሪካ ሄዶ ይሰለጠናል፣ እስራኤል ሄዶ ይሰለጠናል፣ ራሽያ ሄዶ ይሰለጠናል፣ ኮሪያ ሄዶ የሰለጠኑ ወታደሮች አሉ ያልተነገረላቸው። ስለዚህ ነው አላቻ ጋብቻ ይሆንብሃል። እረፍ ብዬ የማስጠነቅቅህ ከግንብ ጋር ስለምትጋጭ ነው። ይሄን ስለ ማስፈራራት ነው ትለኛ። አላስፈራራም። ሐቁን ግን እየነገርኩ ነው ያለው። እረፍ ብያቸዋለሁ። እረፉ። የ21ኛው ሴንቸሪ ኤርፎርስ ናቸው እነዚህ። አህያ በጥፊ መጥተው ነስር በነስር ያደርጋሉ። አህያ በጥፊ መጥተው የሚያስነስሩ ናቸው። እጃቸውን አይተዋል። እዚህ ጋር አይተዋል እጃቸውን። ትቀልዳለህ። አህያ በጥፊ መጥተው ያስነስራሉ አልኩ እኮ። ነስር በነስር ያደርጋሉ። አንተንማ ነው ጥባጥቤ ነው የሚጫወቱ። እረፉ በቃ እረፉ። ስንረፍ በቃ ወይ ጊዜ ያናደዱኝ እኮ እንዲህ ግራ አጋቡኝ እኮ። እኔ ለማንኛውም ሰንበት ነው፣ እሑድ ነው፣ ችግር የለውም። ትንሽ ይበል እንግዲህ። ውድ አድማጮቻችን ነገ 1-2 ሰርፕራይዝ የሆነ ነገር እነግራችኋለሁ። የተፈራው ደረሰ ማልቀስ ጀመሩ። ሁሉም ውሳኔ ጸድቋል የሚባለው ጸድቋል ምንድነው? ድርድር የሚባል ነገር የለም ነው። እርቅ የሚባል ነገር የለም። ሽማግሌ የሚባል ነገር የለም። ይሄን አመስግናል መንግስት። ሰሉት ብለናል መንግስት። በዚህ እናመሰግናለን። እጃችሁ የኔ ንግር ያክላል። አንደኛ ይሄ ነው። ሁለተኛው ሀያላኖች ኢትዮጵያን አትንኩ አሉ። ለምን? ጥቅም አላቸው። ለዚህ ነው አትንኩብን አሉ። ወላ ሸኔ የለ፣ ወላ ፋኖ የለ፣ ወላ ህወሓት የለ፣ ሻዕቢያ አትንኩብን አሉ። የመከላከያው ድንቅ ስራ ዓለምን ጉድ አስባለ። የታየ ነው፣ ያያችሁትን መናገር አያስፈልግም። መቼስ እሱንም እንደ አየር ኃይል ከአረብ ሀገር ተበድረው ነው ይሉናል። ልክ እንደ ወይዘሮ ሀብታሙ ምን አለ? እኔ እኮ የሰው የሚገርመኝ መሪዎቹን ሲመጣ እንዲህ ብሎ ያቅፋቸዋል። እንደገና ደግሞ መሪዎቹን ከኋላ የመሪነት እኮ ብቃት የለውም እኮ። ቆፍጠና አይልም እንዴ ምንድን ነው አለ ወይዘሮ ሀብታሙ። በቀደም ስራ አይቼ እንደዛ ሄዶ የእስራኤሉም ሲመጣ ጥምጥም፣ የህንዱም ሲመጣ ጥምጥም። እንዴት እንደ መሪ አይሆንም? አሁን እንደገና ደግሞ አለ የቱርኩም ሲመጣ ግጥም። የፍቅር ሰው ነው አብቹ። አንተንም ቢያገኝ እንደዚህ ያቅፋል።
ወይዘሮ ሀብታሙ አንተንም እንደዚህ ያክፋል ከነ ክፋት። ይሄ ነው ሰውየው ስማርት ነው። God given for us ይላል እግዚአብሔር ፈጣሪ ኢትዮጵያን ለማዳን የሰጠው አንድ መልእክተኛ ነው። ምንም ማድረግ አትችልም። ይታደሉታል እንጂ የሚባል ተረት አለ። በቃ መሪም አይደለም ጠቅላይ ሚኒስትር ዶክተር አብይ አሁን ብዙዎቻችሁ ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ መሪ ትሉታል። መሪ አይደለም ዶክተር አብይ መልእክተኛ ነው። መልእክተኛ ኢትዮጵያን ለማዳን እንደ ዳዊት አሁን ምንድን ነው አሁን አክቲቪስት ነኝ እኔ ጻፍ እዚህ ጋር አክቲቪስት አይደለሁኝም እኔ መልእክተኛ ነኝ። እኔ የኢትዮጵያን ሕዝብ ለማንቃት ለኢትዮጵያ ጠበቃ ልሆን የተላኩ መልእክተኛ ነኝ እኔ። አብይ ማለት መልእክተኛ ነው። በቃ ፈጣሪ ኢትዮጵያን እንዲጠብቅ የላከው መልእክተኛ ነው። ፔሬድ ይሄንን እየመረረው አጡ። የተረገሙ ሰዎች አይገባቸውም? አዎ አይገባም። ስትመረቅ ይገባል። 7 ጾም ጽያዝ ንስሐ ግባ ያኔ ይገባል። እስከዛ ታቆም። ምን አሉ ሼህ ዘመኑ ሼህ ጅብሪ ምን አሉ? ይመጣል ከወደ ጅማ ትንሽ ግጭ ገጥመዋል። ምንድን ነው ጨርሱት እናንተ። ረቅጧቸው ቆሞ ግን ያልፋል አለኝ ፈተና። ዋሸ በዚህ ጋር ጻፍ እስኪ። ስለዚህ ተውት፣ ይሄን ሰውዬ አትነካኩብን። 130 ሚሊዮን ህዝብ እየተከተለ ያለ መሪ ነው። እንግዲህ ይሄንን በአይናችሁ አየን። የተፈራው ወለጋ ለቀምት አይታል ህዝብ እንዴት እንደተቀበለው፣ አዋሳ አይታል ህዝብ እንዴት እንደተቀበለው፣ ጅማ አይታል፣ ጎንደር አይታል፣ ጎጃም አይታል፣ አፋር አይታል፣ ሱማሌ አይታል። ምን ላርግህ እኔ ቆዳይ ምን ላርግህ እኔ ነኝ ፔሬድ። ሰው ገብቶታል። ሳይለንስ ማጆሪቲው በጣም ብዙ ነው። የማይናገረው ብዙ ነው። እንደምን አላቅም። ብቻ የኢትዮጵያ አምላክ ይጠብቅ። አሜን። ኪያሪ ስለዚህ በቃ መተው ነው ያለብን። መጽሐፍ ቅዱስን ቁርአንም ይላል መሰለ መሪ ይላል ከፈጣሪ ይሾማል ይላል። መሪ ከፈጣሪ ይሾማል ይላል። ያ መሪ ወይ ሀገርን ያጠፋታል ወይ ሀገርን ያለማታል ይላል። ዛሬ ስለዛች ሀገር ዓለም ሁሉ ሲያወራ የምትሰማው በማን መሰለ? በግንበኛ መሰለ? በወዛደር በገንዘብ አይደለም። ኢትዮጵያን እንዲያነሳ ኢትዮጵያን ከፍ እንዲያደርግ ፈጣሪ የላከው ሰው ነው። እኔ እኮ የሃይማኖት አባቶች ለምን ይሄን እንደማታስተምሩ ግራም ይገባል። እስቲ አስተምሩ፣ ይሄንን ትምህርት ለልጆቻችሁ ለትምህርት አስተምሩ። ጌም ኦቨር። ሀገር የሚወድ መሪ ኢትዮጵያ ብሎ ሀገር የሚያስተዳድር መሪ እኮ ነው ያገኘነው። አንድ ቀን እኮ በዘመናችን ኢትዮጵያ ብሎ ያስተዳደረን መሪ እኮ ነው የሌለው። 27 ዓመት እኮ ሀገሪቷ እች ሀገር እየተባልን እኮ ይመራ ነው። የትኛው መሪ ነው አሰብ ብሎ በድፍረት ጠርቶ የሚያቅበር ያለ? መሰረቃችን መዘረፋችን እያወቀ አሰብ ብሎ ሀገር የመራ መሪ ያለ? እስኪ ንገረኝ ነው ያለ ወይ? አሰብ ብለህ መሞት የምትፈልግ ካለ አሰብን አስመልሳለሁ ተቆ ሂድና ሞት እኮ ነው ያለ መለስ ዜናዊ። አሰብ ግመል ውሃ አይጠጡበት ነው ያለ። እሱን ተከትለው የመረጡ መሪዎች በሙሉ እኮ ስለ አሰብ ተናግሮ በድፍረት ወጥቶ ኢትዮጵያ ተቆልፎባት አይኖርም ብሎ እኮ ይሄን ሁሉ ህዝብ አንደቃንቆ እኮ በድፍረት የወጣ መሪ ጠቅላይ ሚኒስትር ዶክተር አብይ ነው። ዛሬ ከአፍሪካ በመዲና አንደኛ ኢትዮጵያ ተብሎ እንትን ይሄ ሁሉ የአፍሪካ ህዝብ ኢትዮጵያ እንዲያወራ ያደረገው ማለት ነው ይሄ መሪ ነው። ዋሸው ዘላለማችን ስንት ቢሊዮን ብር ስንዴ ያመጣን ስንከስር የነበረ ስንት ቢሊዮን ብር ስንዴ የራክን ኤክስፖርት ያደረግን ገንዘብ ማግኘት ጀመረ። አይገርምም? በዘመናችን ተነክቶ የማያውቅ ነዳጅ አውጥቶ አሳየው። ምኑ ልዘርዝረው እኔ? በየቦታው የተረሱ ሪዘርቶች እነ ጎርጎራ፣ እነ ወንጪ፣ እነ መተሃራ፣ እነ ኮይሻ ሀብትና ገንዘብ የነበሩ የተጣሉትን እኮ ዛሬ አንስቶ የዓለማችን በአፍሪካ አንደኛ የሪዞርት አገር ተብላ ኢትዮጵያ የተጠራችው በሱ ዘመን እኮ አይታወቃለህ እንዴ?
ዛሬ እኮ ነው 8 መኪና የሚሄድበትን አስፋልት ሰርቶ የምታየው እኮ። እስቲ እኮ አለ ኢቭን ከኒውዮርክ ትበልጣለች ተባለ እኮ ኢትዮጵያ። በማን ይመስላል ይሄ? ያውም ይሄ ሁሉ ጠላት። እኔ ድሮ አንድ ማልወደው ነገር ነበር ሰው ሲናገር ጠላት የጠላት ጥሩ አድርገው ያወራሉ እና በጣም እናደዳለን። እንዴት ጠላት ጥሩ ነው ትላለህ? ምቀኛ እኔ እንዴት እንደዛ ትላለህ? አሁን ግን የሚገርማችሁ ነገር ነው የጠላትህ መብዛት የመውጣትህ ምልክት ነው የሚል ነገር አሁን አረጋግጡ። እኔ አሁን ለአብይ ባለውለታ ተብሎ አሁን ሲጠራ ኮርዳይት ይጠራል፣ እነ ኩካ ይጠራል ወይ ወሰነሱ ይጠራል። እኔ ነገር የአብይ ባለውለታ እንኩሮ ነው፣ መሳይ ባለውለታ ነው፣ ንግብት ሚዲያ ባለውለታዎች ናቸው፣ እነ ልደቱ ለአብይ ባለውለታዎች ናቸው። እነሱ ባይኖር ኖሮ አብይ አይሰራም ነበር። የጠላት መብዛት የመውጣት ምልክት ነው የሚለው ለዚህ ነው። ራያቸው ላይ ቆመን ጨፈርንባቸው፣ አፏጨንባቸው ነው የሚባለው። ጨፈርን አይባልም፣ አፏጨንባቸው። ቋንቋቸው የቁራ ቋንቋ አድርገን አባላናቸው። ዋሸው ጌም ኦቨር። ዛሬ አሜሪካን ሀገር ሴናተሮች ያወሩ ነበር አሉ እና ኢትዮጵያ ተነሳች። ሀው ብሎ ጠየቃሉ። ሀው እንዴት አገር አይኤምኤፍ ገንዘብ ካላፈሰሰ በቢሊየንስ ድራ ወጪ ካተ እንዴት አገር እንደዚህ በ3 ዓመት በ5 ዓመት ትለወጣለች የሚል ኢሹ ተነሳ። አሜሪካን ዋይት ሃውስ ነው አሁን ዛሬ ነው የምላችሁ። የኛ አንድ ኮማንድ ፖስት አለ ስቴት ዲፓርትመንት ውስጥ ያለ ሲነግረን አንብሊቨብል አንቲንከብል አሉ። ይሄን ስብሰባ ባቀደም ለታ ደቡብ አፍሪካ ውስጥ አዘጋጅቶታል። አፍሪካ ውስጥ ድሮ የአፍሪካ ስብሰባ ያለው ወይ ነው አይደል? እኛ ጋር ነው ያለው። አፍሪካ ውስጥ ሀረሪ ላይ ስብሰባ ነበር፣ መሪዎች ስብሰባ። ምን እንውሰድ ከኢትዮጵያ ምን ሰራንም በለህዝባችን ምንድን ነው የምንለው? የኢትዮጵያ ጉዳይ መሪዎችን የአፍሪካ መሪዎችን አንገት አስደፍቷል ነው ያሉት። he have to be the leader of Africa አሉ አብይ። የአፍሪካ መሪ መሆን አለበት ብሎ መረጡት። ዋሻው ኮርዳይት ዋሻው እናንተው ፋይሉ። ስለዚህ እንዴት ሰው ከግንብ ጋር ይጋጫል? አትችሉትም። በቃ አለቀ በቃ። ስለዚህ እኔ ብዙ መናገር አልፈልግም። ብዙ ነገሮችን ስለምታዩ የኔ ማውራት ዋጋ የለውም። ማየት ያየነውን እናውራ፣ ግድ የለም። የምንሰማውን ከምናወራ የምናየውን ብናወራ ይሻላል። ስለዚህ አብርሽ ደውል አስገባለሁኝ እና አሁንም ቢሆን ኢትዮጵያ እርምጃውን ትቀጥላለች። በምንም ተአምር አይቆምም። በምንም ተአምር የእናንተ ጫጫታ መከላከያውም ከእርምጃ አይቆጠርም፣ ፖሊስም ከእርምጃ አይቆጠርም፣ ደህንነትም ከእርምጃ አይቆጠርም። መንግስት በሚያመቸው መልኩ አሰሳ ያደርጋል፣ አፈሳ ያደርጋል፣ አጨዳ ያደርጋል፣ ዲፖርት ያደርጋል። አለቀ። ይሄንን አይደለም ብለህ ማማት መብት ነው፣ መብት ነው። ማንም አይከለክልም። ይሄንን አንተም መብት ነው፣ እኛም መብታችን ነው። ለሀገሪቷ ሰላም ሲባል፣ ለሀገሪቷ ጸጥታ ሲባል መንግስት ህግ ያስከብራል። ጌም ኦቨር። 4 ነጥብ። አንዴ ሁለተኛ ከህወሓት ጋር የሚደረደር ድርድር ቁጭ ብሎ የማውራት እንኳን የለም። ህወሓት መዳን የሚችለው ከመቀሌ ተነስቶ መጥቶ ለፌደራል መንግስት እጁን ስጥ ብቻ ነው። ደብረጽዮን የሚድነው ራሱ በራሱ ጊዜ ተይዞ ታንቆ ሳይመጣ ራሱ አውቆ እጁን መጥቶ ከሰጠ የመዳን እድል አለው። ምግበይ ማንም ሳይዘው መጥቶ እጁን ከሰጠ የመዳን እድል አለው። አለበለዚያ ጃናር ጻድቃን ነው ምግበይ ይዞት የሚመጣው፣ ራሱ ጻድቃን ይዞት ይመጣል። እነዚህ የምታያቸው ጀነራሎች መቀሌ ተቀምጠው ሞት ፍርድ የተፈረደባቸው በሙሉ አሁን የመጡት አሁን በሙሉ ሞት ፍርድ የተፈረደባቸው ናቸው የመጡት። የቁም እስረኞች የነበሩ ናቸው የመጡት። ልቀቁን እያሉ ነው ያለው። ልቀቁን እያሉ ልቀቁ ቆይ የተባለ ነው። ምክንያቱም ከሄዱ በዚህ ስሜት ላይዟቸውም ሊገሏቸውም ይችላሉ። የትግራይ ህዝብ አልቅሷል። የትግራይ እናት አንብታለች። ትግራይን ሰው አልባ ሀገር አድርጋችኋታል። ሻዕቢያን የሚያክል ጠላት አስገብታችሁብናል ልታስወጉን። መከላከያ ኢሳያስ አፈወርቁ ጦርነቱን አምጥቶ
አስመራ እንደምንገባ ሲያቅ አምጥቶ ትግራይ ውስጥ ያስገባ ፈቅዳችሁ በርከፍታችሁ አስገብታችኋል። ወንጀለኞች ናቸው። ሌላው ጥፋታችሁ። ከዚህ ለሚወሰደው እርምጃ ዝም ብላችሁ መጠበቅ ብቻ ነው። ይሄን ጠብቅ ስለሚደረግ ነው ነገር ይሄ ጥፋት ያጠፋችሁት። ቴንክ አመሰግናለሁ። ከሀገራት እንጂ ከወንበዴ ጋር እንደራደርም ከዚህ በኋላ ጌም ኦቨር። ይሄ ነው ያለው። አብርሃም ደወልክ እንዴ? እንዴ ብሎ እንዳይሆን። ስለዚህ አሁንም ቢሆን እረፉ ብለናል። እረፉ ነው ይማልዳል። እረፉ ነው ምን ላይ ያለው አለቀ። በቴክኖሎጂ ዘምኗል። የቆመ ጠብቀኝ ውጊያ ጊዜ አይደለም አሁን ያለ ነው። እየነገርኩ እኮ ነው ያለሁት እኔ። ሂዱና አትሊስት እንደው እኔ የምለውን ለማመን ሂዱ ኢንሳ ግቡ እስኪ ኢንሳ ተቋም ሂዱ አርቲፊሻል ኢንተለጀንስ ግቡና ፎቁ ላይ ቆሙና ተመልከቱ ምን እንደሚሰራ። ስትፈሳ እኮ ነው የሚያይ። ህልምህን እኮ ማየት ነው የቀረው ቴክኖሎጂው። ህልምህን ማየት ነው የቀረው። ምን ታውቃለህ? ቺፕስ ተገጥሞልህ እንደምትሄድ አንተ ወንጀል ታስባለህ። እረፉ አልኳችሁ። ቴክኖሎጂው የድሮ የመሀይም ጉዞ ትጓዛላችሁ። ቴክኖሎጂ አይ ዘመን ነው አሁን ያለው አልኳችሁ። አይገባችሁም እናንተ። ዩቲዩበር አያድንህም አልኩ፣ ነገርኩ። አያድንህም። ማንም ዩቲዩበር ይሸቅልብሃል እንጂ አንተን አያድንህም። የትኛው ዩቲዩበር ነው ድምፅ ሆኖ አገር ሲያድናየው? አለ ወይ? በአንተ ይሸቅልብሃል። እረፉ። የሚያዋጣን ሰላም ነው፣ ፍቅር ነው፣ ቁጭ ብሎ መነጋገር፣ ይቅር መባባል፣ ለአፍለፉ ስህተት መማር፣ ስለ ሀገራችን ስለ ህዝባችን መወያየት። የሰለጠነ ዘመን ነው ያለን። ቁጭ ብለን መነጋገር በጠረጴዛ እንበል ይሄድ ወደዛ ፍና ተፈትከ ሊጋበት አይሆንም ብያለሁ። አይሆንም ተው አልኳችሁ። ተው። ስለዚህ እኔ አሁን ብዙ የምናገረው ነገር የለኝም። አብርሃም ደወልክ እንዴ? ስለዚህ ይሄ ነው ያለው። እንግዲህ ዛሬ ሰንበትም ስለሆነ ነው የኢትዮጵያ ከረማራት 100 እስኪሆን ድሮኖች ሳዋሪ መላክ የሻዕቢያ ፖስታ እሺ፣ ጃኖች አፋር መድረክ ነው። አይተው እሱ ግድ የለም እሱ ተሰሙታላችሁ። ሪፖርት ነው። ይመስገን ጀግና ይኑርልኝ። ቴንክ ዩ። እስኪ አሁን ለዛሬው ድላችን ለዛሬው ኦፕሬሽናችን እስኪ ስንት ሰው 3 ሰዎች እንኳን ግቡ። 3 ሰዎች ለጎ ቴሌቪዥን አሻራ አስቀምጡ። 3 በቂ ነው። 3 በቂ ነው። ፒን አደርጋለሁ እኔ። እናንተ 3 ሰዎች አሁን እዚህ ጋር ግቡ። እስኪ ፒን ላድርግላችሁ። መቼስ አብርሃም ሲኖር ነው እጃችሁ የሚፈታ። እኔ ኮርዳይትን ይሻትልኝ። እስኪ ለኔ በላችሁ ግቡ። 3 ሰዎች ከገባችሁ በቂ ነው ያለው። ስለዚህ እኔ ያለው እና ነገ ሰፊ ፕሮግራም ይዘን እንመጣለን። በጣም ሰፊ ፕሮግራም ይዘን እንመጣለን። ዛሬ ምሽቱን አንዳንድ ሪፖርት አለ። ሪፖርቱን ተከታተሉ። ኮሪያ ትራምፕ እኛ ተሰጠነው ነው ሳይቀር። እሺ፣ ስለዚህ ይሄ ነው ያለው እና ነገ አንዳንድ ሪፖርቶች አሉ። የግንባር ሪፖርት አለ። እውነት ጌታዬ ጠቅላይ ሚኒስቴር በዚህ ባጭር ዴቭ ዛሬ ኮማንዶ ምረቃ አይልክም እንዴ? እኛ እዚህ ነው በሳተላይት የምንከታተል። እሺ ስቴት ሊደር ኦፍ ዶክተር አብይ አህመድ ሰፖርት ባይ 50 years ለ50 ዓመት ቴንክ ዩ 100 አድርገው የሚያስብ ሰፈር ቃል የሄዱ ስራ። እሺ ስለዚህ ይሄ ነው ያለው። ይሄን ብለን አብርሽ ገባ። እንግዲህ ያው ሄሎ ወይ አልተመቸም። ገባኝ። እኔም እንዴት አመሸ? አለሁ። ሰላም ነው ወይ? እግዚአብሔር ይመስገን። ሁላችሁንም ሰላም ብዬስ አንዳንድ ነገሮችን ልጀምር። ምችም የህወሓትና የሻዕቢያን ነገር እየተናገርን አንዳንድ ነገሮችን ጥሩ የተሰሩትን ኢትዮጵያ ውስጥ መናገር አልቻልንም። በጣም ስንለው የነበረ አንድ ነገር እንትን ያለ ነገር አለ። ፍርድ ቤቶችን በዚህ አጋጣሚ ላመሰግን ወዳለሁ። ሌላው ደግሞ ተነስተዋል፣ ተለቃቅሞ ተነስተዋል። እሱ ላይ አንድ ነገር ልነግርህ ነበረ። እሱ ኦኬ ያልሰራውበት ምክንያት 1-2 መረጃዎች ስላልጠብቅ ነው። ግን ተለቃቅሞ ተነስተዋል። ግን አሁንም ገና ይቀራል። ይሄን ባገዛ አጋጣሚ ልንገርህ ብዬ ነው። አይ ከዚህ በፊት ስንሰራ የነበረበት
ይሄ መሳሪያ የሚያዘዋውሩ ሲያዙ እርምጃው አይነገርም ነበር፣ የሚወሰደው እርምጃ ማለት ነው። በዚህ በ5 ቀን ውስጥ 9 ፒኬ መትረየሶችን ሲያመላልስ የነበር በፊቼ በኩል በቅርብ ነው የተያዘው። 5 ቀን 6 ቀን አይሆነው ኢሚዲየት እርምጃ ነው የተወሰደው። ፍርድ ቤቱ 4ቱንም በ14 ዓመት እስራት፣ የገንዘብ መቀበጫና ያሽከረከረው መኪና ለመንግስት ውርስ እንዲሆን ይህንን ነው ስንል የነበረው። ይህ ነው መሆን ያለበት። ትንሽ የቀረው ነገር ምንድን ነው? እነዚህ መሳሪያዎች ሲደልል የነበረው ተይዟል። መሳሪያውን ይዞ ሲሄድ ወደ ጽንፈኛው ተይዘዋል። ግን ኬት ነው የተገዛው? ሻጩ ማን ነው የሚል ይቀራል። እዚህ ላይ መሰራት አለበት። በአማራ ክልል በተለይ ከዚህ በፊት ሲያመላልሱ የነበሩ ምን ተፈረደባቸው፣ ምን ሆኑ የሚለው መታወቅ መቻል አለበት። ይሄ ወሳኝ ነው። ለምሳሌ እዚህ ሀገር ዩናይትድ ስቴትስ ማለት ነው ድራግም ሆነ መሳሪያ ስታዘዋወር ከተገኘ አንደኛ የእድሜ ዘላለም ሹፌሩን ነው የምልህ፣ የእድሜ ዘላለም ሲዲኤሉን ወይንም ድራይቪንግ ላይሰንሱን ሉዝ ያደርጋል። ንብረቱ ይወረሳል። እድሜ ዘላለምህን ሪከርድ ውስጥ ይገባል። በማንኛውም ስራ ላይ ፓርቲሲፔት አታደርግም። እስራቱ ቀላል ስራት አይደለም። ይሄ መለመደ ኢትዮጵያ ውስጥ ይሄ መሆን አለበት። ሌላው ኢትዮጵያ ውስጥ ኮርዳዊት መሆን ያለበት ሰውን በግፍ የሚገሉ ሰውን በግፍ ለመሬት ብለው ሚስታቸውንም ጭምር ህፃናትን አሁን በቀደም ዕለት በጣም እየሰማሁት በውራጌ አገር ነው። ወንድሙን ደፍ ነው አይሰማም። እርሻ ውስጥ ወዶ ቀጥቅጦ ይገደላል ወንድሙን። ስንት ዓመት ነው የተፈረደበት? 14 ዓመት። ይሄ ከገዳዩ በላይ ቆሞ ለሚሄደው ኮርዳዊት ቆሞ ለሚሄደው ግፍ ነው። እኛ ለምንሰማው ራሱ ግፍ ነው። እንደዚህ አሰቃቂ ድርጊቶች እንትን የሚሉ እዚህ ሀገር ልነግርህ አይደለም። ከዚህ በፊት 10 ጊዜ ብለነዋል። አለባማ ውስጥ ሴት ልጅ ብትደፈር ከላይ ላይ ይሸለትልሃል። በዚህ ምክንያት አንድ ሰው አይደፈርም። ሲሪየስ ነው። እንደዚህ የግፍ ግፍ እየሰሩ ወንድሙን እየገደለ አባቱን ለመሬት ብሎ እየገደለ እናቱን ለሀብት ብሎ እየገደለ ወንድሙን እየገደለ አመራርን በግፍ እየገደለ ይሄ 10 ዓመት 14 ዓመት 15 ዓመት 25 ዓመት የምትሉት ነገር አይሰራም። አስገብተህ ሽሮ እስር ቤት የምትቀልብበት ምክንያት እኔ አይመቸኝም። ኮርላ ይሄ ላይ መሰራት አለበት። ይሄ እንደዚህ ግፍ እንትን የሚሉ እነሱ ላይ ያው ነው መፈጸም ያለበት። ይሄ ነው ዛሬ የሰማሁት በፊቼ የተደረገው ይሄ ውሳኔ እጅግ ጠቃሚ ነው። መሳሪያ የሚያዘዋውሩ ወንጀል የሚሰሩ አያበረታታም። እጅግ በጣም ጥሩ ነው። በዚህ አጋጣሚ ከዚህ በፊት አንድ ሚዲያ ላይ ተናግሬያለሁ። እዛ ሚዲያ ላይ ተናግሬ ብዙ ወቀሳ ገጥሞኛል። አንድ ጉበኛ ግሩፕ ያለው አንድ ጉቦኛ ነበረ። ከዚህ የሄዱትን የካዝኔ ልጆች ያሰቃየ ሁላችሁም ታውቁታላችሁ። 3.5 ሚሊዮን ብር አልዋሽም እኔ ለምን የጠየቀ 3.5 ሚሊዮን ብር ለምን ቴሌፎን ገዝተው ከዚህ ብዛት ያለው ቴሌፎን ነው የገዙ ልጆቹ። ለእርዳታ የሚሰጥ ኮምፒውተሮች ምን ይዘው ሄደዋል። በእርግጥ ማሳወቅ ነበረባቸው። እነሱም ትክክል አሉ። በዛን ጊዜም ብያለሁ። ነገር ግን ኦኬ ንብረቱ ይወረስ። አንድ ቀን በቁጥጥር ሳሉ በዋስ ወጡ። ኦኬ እሱም ጥሩ ነው። ከዛ በኋላ 8 ወር ከሀገር እንዳይወጡ የዩናይትድ ስቴትስ ሲቲዝን 8 ወር። ከዛ ምን አደረገ? ፍርድ ቤት በነፃ ለቀቃቸው። እንዳይወጡ ያሳገደ 3.5 ሚሊዮን ብር የጠየቀ አም ግላድ ዶክተር አብይ
የኢትዮጵያ መንግስት አምግላድ እሱ ብቻ ሳያንሰው ሌላ ሰው እንደዚህ አስጨንቆ 5 ሚሊዮን ብር አስጨንቆ 5 ሚሊዮን ብር እሱ እንደውም ከነ ሪከርዱ ከነ ድምፅ ነው የቀረበበት። አብቹ ጋር ደረሰልኛ ዋሸን ከዚህ በፊትም አብቹ ጋር ደረሰልኝና ተተኮሰ ነው የምልህ። ተስፋዬ ዳባ ስልጣን ላይ የለም። ተተካ አቃቢ ዋና የአቃቢ ግንትን ተነሳ ነው የምልህ። ስር ቀን 15 ቀን አብቹ ይሄ ነው ማስረጃና መረጃ ሲይዝ ኢትዮጵያ ውስጥ ከነቼኑ ጭምር ይመነገላል ነው የምልህ። ይሄ ነው መሪያችን። አየህ እኛ ማንንም ለመወንጀል ማንንም እንትን ኢንፎርሜሽን ሳንሰማ አንድ ነገር አንናገርም። አብቹ ሲሰራ እንደዚህ ነው። ባይዘወይ በዚህ አጋጣሚ የአብቹን ፍጥነት ያልቻሉ ስራውን ያልቻሉ ከማዕድን እስከ ኢነርጂ፣ ከኢነርጂ እስከ እርሻ፣ ከእርሻ እስከ ሮኬት፣ ከሮኬት እስከ ሳተላይት፣ ከሳተላይት እስከ ሮቦት፣ ከሮቦት እስከ ድሮን፣ ከድሮን እስከ ወርቅና ማዕድን፣ ከማዕድን ኢንዱስትሪ ፓርኮችን ጎርጎር ዩኔሚት ኢንቫይሮንመንትን ያልቻሉ በሙሉ ደከመን እያሉ ነው። ከደከመ ለቀውታ። ይሄ ነው አብቹ። አየህ አብቹ 16 ሰዓት ነው የሚሰራው። በአንድ በኩል ኮራፕሽንን እንደዚህ ይዋጋል፣ በአንድ በኩል ኢትዮጵያን ያለማል፣ በአንድ በኩል ልጆች ያስተምራሉ፣ በአንድ በኩል ጦርነቱን ይመክታል፣ በአንድ በኩል ታሪክን ያስተካክላል፣ በአንድ በኩል ትውልድ ያስተምራል፣ በአንድ በኩል እናቶች አባቶች የደከሙትን ያመላል ነው የምንለው። መሪ ይሄ ነው። that is why we chose him። ለዚህ ነው እሱን ይመረጥ። በዚህ አጋጣሚ እዚህ በፊትም እዚሁ ሚዲያ ላይ ጀሩሳሌም ፖስት የእስራኤል ጋዜጣ ያቀረበው አለ፣ ወርልድ ኒውስ ዛሬ ያቀረበው አለ፣ እንደገና ደግሞ የእስራኤል ጋዜጣ ደግሞ ዛሬ፣ ማርቲን ፕላውት ደግሞ ዛሬ የገለጠው ነገር አለ። ምንድን ነው የተገለጠው? ኤርትራ ኤሪትሪያ ሀገሯን ሳይሆን ኢሳያስ አፈወርቂ እና ግሩፑ አሸባሪ ባሪያ ያለው በዝባዥ የወርቅ ምርቱ እሱ ጋርና ጥቂት የሱ ግሩፖች ጋር የሚቀር ሀገር ሳይሆን መንደር ሳይሆን ምን ማፊያን የሚመራ ኢስት አፍሪካን የሚሽ I'm glad they know, everybody knows now, everybody know that። ሁሉም ከእስራኤል ጀምሮ ዩናይትድ ስቴትስ ጀምሮ ዩሮፕ you name it ኢሳያስ አፈወርቂ የኢስት አፍሪካ አሸባሪ መሆኑን በትክክል አሁን ተገንዝቧል። ምን አሉት? ሀገር ሳይሆን የሚመራው ጋንግስተርን ነው ያሉት። ይሄ እኛ አይደለንም ያለው። እንዴት ጋንግስተር ሊሉት ቻሉ? እንዴት የሲሲሊ ማፊያ ሊሉት ቻሉ? አንደኛ የሀገሩን ዜጋ እውነተኛውን ኤርትራዊ ለሀገሩ የሚሰራ ላልማ የሚል ሀገሩን የሚያፈቅር ጎረቤቱን የሚያከብረውን የሚያሳድድና በጀርባ የሚመታ ነው ያሉት። ኤርትራኖች ከሀገራቸው ያለ ሪከርድ እንዲሰደዱ ዩሮፕንና ዩናይትድ ስቴትስን እንዲያጥለቀልቁ አፍሪካንም ያደረገ አንደኛ ሂውማን ትራፊኪንግ ላይ የሚሳተፍ ኢሳያስ አፈወርቂ ምንድነው ተባለ? ጋንግስተር ነው ተባለ። ባይዘወይ የሚመራው ሀገር አይደለም ተባለ። ኮርደን የሚመራው ማፊያን ነው ተባለ። ይህንን ነው ስንለፈልፍ የነበረው። ይህንን ነው ዌስት አብተውት ኢስት አፍሪካን ጎበዝ። ዌስት አፍሪካ ሳህል ላይ ገንዘብ እየተቀበለ ከዛ አምጥቶ እያሰለጠነ መሳሪያ እያስታጠቀ ለመሳሪያው ኪራይ እየተቀበለ የሚነግድ ነጋዴ ነው። ተውት እሱን። እዚሁ ጀሩሳሌም ጋዜጣ ላይ ወርልድ ኒውስ ምንድን ነው የዘገቡት?
ኢሳያስ አፈወርቂ ሁቲን የመኖችን በማሰልጠን የዩናይትድ ስቴትስ መርከቦችና የእስራኤል መርከቦች እንዲመታ ይሪጎ እንዲመታ የሚያደርግ አሸባሪ ነው። ማነች ያለችው? እስራኤል። የእስራኤል ጋዜጦች ቀላል እንዳይመስልህ ሚሊየንስ ኦፍ ሰዎች የሚያነቡት ጋዜጣ ነው። ሚሊየንስ ኦፍ ሰዎች። ይሄ መሪ በአፍሪካ ውስጥ እሱ ኤርትራን ከተረከበ ጀምሮ ምን ተናወጣሉ? ቀይ ባህር ተናወጠ። እኛም ብቻ አይደለም ያናወጠው፣ ልንገርህ፣ ሀቅ ነው፣ እውነት ነው። ቪዲዮዎችም ይመሰክራሉ፣ ማስረጃም አለ። ትናንትና የጻፈው ኢየሩሳሌም ፖስት ወይንም ወርልድ ኒውስ ወይንም ማርቲን ፕላውት አይደለም የሚነግረን። ከዚህ በፊት ሚዲያ ላይ እንደሰራ ነው። ኢንተርቪውም ተደርጎ ተጠርጥሮና ተዘክሮ ማዕቀብም ተጥሎበት እያንዳንዱ ሚዲያ ከቢቢሲ እስከ አልጀዚራ ከአልጀዚራ እስከ ሲኤንኤን መጥቶ ሲጠይቀው ጉንጩን አየር እየሞላ በጥፊ ብላቸው ደስ ይላቸዋል። ሲያጋልጡት መልስ የሰጠው የሚገርም ነው። ከዚህ በፊት የተባበሩ መንግስታት አሸባሪዎችን እያሰለጠንክና እያስታጠቅክ ነው፣ ኤርትራኖችን ከሀገር እንዲሳደዱ ብሩትል ባይዘዊ የግፍ አንገፍግፍ ገዢ ነው የተባለ ዳዊት ኤሪትራ ውስጥ ሰርግ ስትደግስ ዳስ ልትጥል መዶሻ ይይዘ ከወጣ ወዲያው ተጠቁመ ትጠየቃለህ። ኤሪትራ ውስጥ ቡታጋዝ ምግብ ልታበስ ድንች ልትቀቅል ድንች አለ እንደዛ ድንች ይኖራል ድንች ልትቀቅል ወጣ ካልክ ቡታጋዝ ለመግዛት 3 ቦታ ቀበሌ ሄደ ማስፈረም አለበት። ኮርዳዊ አንዱ ሰርግ ሊሄድ ከኔ ጓደኛ ጋር ኤሪትሪያ ነው፣ ከዚህ ሄደ እሱ መኪና ውስጥ አለ። ሰርግ ነው የሚሄደው አላቸው። ሌላው ተሳፋሪ ወጣት ነው። ወረቀት አንጣ የመንቀሳቀሻ ኤሪትሪያ ውስጥ ለመንቀሳቀስ ወረቀት ያስፈልጋል፣ ፍቃድ። ሰርግ ነው የሚሄደው። ከዚህ ከዩናይትድ ስቴትስ የሄደው ልጅ ከዛ በኋላ ተጣላ ከዛ ከሚጠብቀው ኬላ ጋር። ያን ያህል የግፍ አንገፍግፍ ገዢ አሸባሪ ኢሳያስ አፈወርቂ በዓለም ላይ ተጋልጧል። እዚህ ውስጥ ኤሪትሪያ ላይ ማዕቀብ ይጣል የምትሉ አንዳንድ አድርጉ። ማዕቀብ እየመጣለት ነው ማለት አንድ ቁጥር ጻፉ። ኤርትራ የምትባል ሀገር በማዕቀብ ልትቀጣ ይገባል የምትሉ አንድ ቁጥር ጻፉ። እንግዲህ 5000 ምናምን ሰው አለ እዚህ ጋር አንድ ቁጥር ጻፉ። 5900 ሰው አለ። እናንተ እዚህ ውስጥ ያላችሁ ራሱ የተባበሩት መንግስታት ናችሁ። እናንተ የድሃዎች ድምፅ ናችሁ። የኤሪትሪያን ጭቁን ህዝብ ድምፅ ናችሁ። አንድ ቁጥር ባይዘው ኢሳያስ አፈወርቂ አንዱ የሞንጆሪኖና የደብረ ጽዮን የእንጭጮ ጎጥ ነው፣ ቅርንጫፋቸው ነው። ባይዘው ኤሪትሪያኖች በኤሪትሪያን እየተመሩ አይደሉም። ይህንን ብለናል፣ እነሱም አጋልጠዋል፣ ቪዲዮም አምጥተናል። ይላል የተባበሩት ኮርዳዊት ኤሪትሪያ ላይ አለቀ። የተመጣልሽ ነው ነው ምንለው 100% ነው። አለቀ። 100% ነው። ድምፁ ምርጫ 100% ነው። በቃ አለቀ። በቃ አንዱን የሚያሸብር አፍሪካ ኢስት አፍሪካ በሰላም ውላ እንዳትገባ የሚያደርግ እሱም ብቻ ሳይሆን ዘሎ ዌስት አፍሪካ ውስጥ ጣልቃ የሚገባ የተዘገበለትን ነው ማነብል። ጸረ ዩሮፒያን፣ ጸረ ናቶ፣ ጸረ ዩናይትድ ስቴትስ፣ ጸረ እስራኤል። ባይዘወይ እስራኤል በዚህ አጋጣሚ ቴኬር አደረገዋለሁ ብላለች። ጸረ አፍሪካ እሱን ስንናገር ሂዱና አልሻራቅ ነው ምንድነው? የሳውዲ አረቢያ እዚሁ ሳውዲ አረቢያ ያላችሁ ጋዜጣ ምስም ኮፒ አድርጌው ነበር። ሳውዲ አረቢያ ላይ ሄዶ ሲጠየቅ አፍሪካን እንዴት እንደሰደበ ኦርጋናይዜሽን ኦፍ ኦኤዩ ኦርጋናይዜሽን ኦፍ አፍሪካ ዩኒቲን እንዴት እንዳጓጠጠ you don't believe it። ሳውዲ አረቢያ ውስጥ ያለውን ጋዜጣ አል ምናምን የሚባል ጋዜጣ አለ፣ አንብቤዋለሁ። እሱ በእንግሊዝኛ
በዛ ላይ አፍሪካን ቡሊ ያደረገ። ስለዚህ አፍሪካ እንደ አፍሪካ በቅርቡ ኢሳያስ አፈወርቂ ላይ ልክ ጀሩሳሌም ፖስት ወርልድ ኒውስ ይቅርታ ቀጥል ይቅርታ ችግር የለውም ኮርዳች ችግር የለውም እና በአጠቃላይ ስንደመድነው የኤርትራ መንግስት በአስቸኳይ ከኢትዮጵያ ድንበሮች ለቀው እንዲወጣ ተወስኖበታል። ነምበር 1 የማይወጣ ከሆነ ኢትዮጵያ የምትወስደው ፍትሃዊ እርምጃ ተገቢ ሊሆን የግድ ይሆናል እየተባለ ነው። 3ኛ ለሻዕቢያ ለወያኔ ማስጠንቀቂያ የተሰጠው በፕሪቶሪያው አግሪመንት መሰረት የኢትዮጵያ መከላከያ ሰራዊት ድንበሩን የመጠበቅ መብት አለው ብለህ ፈርመሃል። ህወሓት ነው ይሄ በፕሪቶሪያው መሰረት ፈርሟል። የኢትዮጵያ ሰራዊት ድንበሩን አልፎ እንዲጠብቅ መብት እንዲሰጠው በአስቸኳይ እንድትከፍት ተብሏል። ሰሞኑን የምታዩት ይሆናል። ካልሆነ ያ የሰለጠነው ኃይል የምታዩት ያ ዛሬ አየሩን የወረሰው ሰማዩ የኛ ነው ሲባል ውሸት ይመስላቸዋል። ባህሩን መልሰን ባህሩ ላይ እንነግሳለን። ባህረ ነጋሽ እንደተባለው መከላከያ ሰራዊታችን የባህሩ ንጉስ ይሆናል ሲባል እያሳየናቸው ነው። ግድ የለህም ግባ። 2 ነገር ይከሰታል። አንደኛ ወደህም ሆነ ሳይወድ የኤርትራ ሰራዊት ኢትዮጵያን በመደገፍ ደብረጽዮንና ሞንጆሪኖን እጅ ከፍንጅ እና ጀሌዎቹን ይዞ ለኢትዮጵያ መንግስት ያስረክባል። ኢሳያስ አፈወርቂ አይደለም ያልኩት። የኤሪትራ ሰራዊት ከኢትዮጵያ ጋር በመተባበር አሸባሪና የግፍግፍ አንገፍግፍ ገዢ የሆኑትን የእንጨጮ የአድዋ ገዢ መደብ የኢሳያስ የአጎትና የአክስት ልጆች አያት ቅድመ አያት ጭምር ደብረጽዮንንና ሞንጆሪኖን አፍኖ እዛው እንደገባ ይዞ ያመጣል። አንድ እሱ ነው አማራጩ። 2ኛ አማራጭ እኛ በጀርባ ገብተን ኢሳያስ አፈወርቂና ጀሌዎችን ልክ ዩናይትድ ስቴትስ ቬንዙዌላ ላይ እንዳረገችው ወጥተን ዛሬ ሓደ ጊዜ ሐሰን አንቀው ሐገረም ዝጎዩ አብዚአ እዚ ትሪው ወደለኩም መድረኩን ለኮርዳዊት አስተላልፋለሁ። ኮርዳዊትም የሚናገረው አለ መሰለኝ በጥበጥ እያደረገ ነው። በሉ ደህና ደሩልኝ። አልበጠብጥም ዛሬ እረፍት እንስጣቸው። ነገ ገንዘቡንም መዋጮውንም በጣም ብዙ ሰዎች ናቸው በስልክ እነግርሃለሁ። ማአት ሰዎች ናቸው የደገፉን። ሁሉም ሰዎች አመስግነውናል። በጣም አመስግንልኝ። አንድ ጊዜ ብቻ ትንሽ አመስግንልኝ። እኔ ወደ ኤርትራውያኖች ያለው ፖለቲካ ትንሽ ገባ ብዬ ፕሮግራሜ እንደምዘጋለሁ። ለነገ ጥሩ ሲያጥ አመስግንልኝ አንድ ጊዜ ብቻ። ችግር የለው። አንዴ ከማመስገን በፊት እስቲ ኤሪትሪያን እዚህ የገባችሁ እውነተኛ ኤሪትሪያን እዚህ ውስጥ የገባችሁ ውስጥ አንዳንድ አድርጎ እኔ ለእናንተ ገንዘብ አላዋጣው። እስኪ ንጹህ ኤርትራውያኖች አንዳንድ ቁጥር አድርጎ ንጹህ ኤሪትሪያን እዚህ ውስጥ የላችሁ በሉ ጀባ በሉ። ግርማ ነው ግርማ ጃሬ ወይ ጌሬና ጄሪ አንዳንድ ንጹህ ኤሪትሪያ ይልሃል። ይሄ ነው አሉ ብዙ ኤሪትሪያኖች እየሰሙ ነው። ነፃ የምትወጡበት ቀን ቅርብ ነው። ኤሪትሪያ እውነት ለኤሪትሪያኖች የምናስረክብበት ጊዜ ቅርብ ነው። ቴንኪዩ። የጊዜ ጉዳይ ነው። ይሄ 2% የምታዋጡት በዓለም ላይ በሙሉ የሚቀርበት ጊዜ ቅርብ ነው። ኢትዮጵያውያኖች ንጹህ ኤሪትሪያንስ ዲያስፖራ ላይ የምትገኙ ኢትዮጵያ በተለይ ኢትዮጵያ የምትገኙ ኢትዮጵያውያን ሀገራችሁን የምትጠብቁ ካብቹ ጎን ቆማችሁ የምትረዱ ኮራፕሽንን የምታጋሉት ኢትዮጵያውያን የሁሉ ነገር ገፈት ቀማሾች ኢትዮጵያውያን በእውነት ኮርዳዊትን ወዳችሁት እኔንም አክብራችሁ ሚዲያውንም ወዳችሁ የሚዲያ ተግባርነትን ተገንዝባችሁ ይህ ሁሉ ገንዘብ ደምረን እንናገራለን። ያዋጣችሁ ስማችሁ ደግሞ በወርቃማ ጽሑፍ ጎ ቴሌቪዥን ላይ ይቀርባል። እዛም ቢሮ ይለጠፋል። ላደረጋችሁት በሙሉ እጅግ አክብሬ አመሰግናችኋለሁ። ኮርዳዊት እንግዲህ በቅርቡ ደምረ ታሳውቃለህ። እኔም ከጥቂት ደቂቃ በኋላ በካሻፕ $500 ቃል የገባሁትን አሁኑኑ ልክላለሁ። ነገ ይሄንን ትናገራለህ። በዚህ አጋጣሚ ጥሪውን የሰማችሁ ነገር ግን እጃችሁ ፈታ ያላለ ፔቼካችሁንም የምትጠብቁ ካላችሁ ሁል ጊዜ አለን።
እንግዲህ ደገፍ ማድረግ ሚዲያውን አስፈላጊ ነው እላለሁ። ኮርዳዊትዬ ቀጥልበት፣ ደህና አደርልኝ። እሺ ይሄን ፕሮግራም ተከታተል። አሁን የምከፍተውን አንተንም ስለሚመለከት ጭምር ነው። እንግዲህ ውድ አድማጭ ሰዎቻችን ኤርትራ ሚዲያዎች እንግዲህ ስለ ማዕበል መረጃ በሁሉም ኤርትራ ቻናል ላይ እየተወራ ነው ያለ ነው። ምንድን ነው የኛ የትግል ጉዞ ምን ይመስላል? ምንድን ነው የምንፈልገው? ሰላምን እንዴት ነው የምንፈልገው? በኤርትራ ሰላም እንፈልጋለን፣ በትግራይ ሰላም እንፈልጋለን፣ በአማራ ሰላም እንፈልጋለን፣ በኦሮሞ ሰላም እንፈልጋለን። በሁሉም ዓለም ላይ ሰላም ነው የምንፈልገው። ኤርትራውያኖች ምን አሉን የሚለውን አንድ ከፍትላችኋለሁ። የአንድ የሁለት ደቂቃ ፕሮግራም ነው። እሱን ይወጥ አንድ እህቴ ልካልኝ ነበር። አሁን እንደገና ደግሞ አንዱ ጓደኛዬም አሁን ልኮልኛል ከለንደን። መጀመሪያ ጠዋት አይቼው በጣም እንትን ብዬ ነበረ እና እስኪ ምንድን ነው የኛ የትግል መንገድ ከነሱ ጋር የሚለውን ነገር እንየው እና አዳምጡትላችሁም ይመለከታችኋል። ይሄን ፕሮግራም ከፍተና እንቋቁ ሀገራም ዝጎዩ ይብል ነበር ሓደ ግዜ ሓሰና እንቋቁ ሀገራም ዝጎዩ ኣብዚኣ ባይዘ ወይ እዚ ትሪኦ ዘለኹም ዩቱበር እስኪ ሽሙ ሃቡን ካብቶም ምስ መንግስቲ ምስ ላዕለዎት ሓለፍቲ ማለት እዩ ቅርበት ዘለዎ እዩ ናይ ኢትዮጵያ ማለት እዩ። ሓደ ግዜ እውን ካብቶም ሽልማት ካብ ገለ ዝረክብ ዝነበረ እዩ። ሕፅር ብዝበለ ከምዚ ታራ ሰብ ኣይኮነን ክብለኩም ኢለ ማለት እዩ። ታራ ሰብ ኣይኮነን ጂ ብዛዕባ ኣብ ኣዲስ ኣበባ ዝእሰሩ ዘለዉ ናብ ኤርትራ ክስጎሙ ካልእን ዝብል ዝሕለፎ መልእኽቲ መጀመርያ ሞ ይብል ነበር ሓደ ግዜ ሓሰና እንቋቁ ሀገራም ዝጎዩ ኣብዚኣ ባይዘ ወይ እዚ ትሪኦ ዘለኹም ዩቱበር እስኪ ሽሙ ሃቡን ካብቶም ምስ መንግስቲ ምስ ላዕለዎት ሓለፍቲ ማለት እዩ ቅርበት ዘለዎ እዩ ናይ ኢትዮጵያ ማለት እዩ። ሓደ ግዜ እውን ካብቶም ሽልማት ካብ ጀነራላት ገለ ዝረክብ ዝነበረ እዩ። ሕፅር ብዝበለ ከምዚ ታራ ሰብ ኣይኮነን ክብለኩም ኢለ ማለት እዩ። ታራ ሰብ ኣይኮነን ጂ ብዛዕባ ኣብ ኣዲስ ኣበባ ዝእሰሩ ዘለዉ ናብ ኤርትራ ክስጎሙ ካልእን ዝብል ዝሕለፎ መልእኽቲ ኣለዎ ክስማዕኩም መጀመርያ ሞ እንደነገርኳችሁ ከ400 ሺህ እስከ 500 ሺህ ሻዕቢያ ተወላጆች ወደ ኤርትራ ዲፖርት እናደርጋለን። ለሁለት ነገር ነው የምናደርገው። አንደኛ ሜዳ ላይ ከምናገኛቸው እዛው ልከናቸው እዛው ሳዋ ገብተው ሰልጥነው አክቹዋሊ የሰለጠኑ ናቸው በሙሉ እዛው ሆኖ የሰው ኃይል አጣው እንዳይል አብሯቸው እንዲመጣ እንፈልጋለን። አንድ ሁለተኛ እዛው ኤርትራ ገብተው ምን ያደርጋሉ? እነሱ ይነጋገራሉ። መንገድ ላይ እየሄዱ በመኪና እያነጋገራሉ እየሸኘናቸው እየተናገሩ ይገባሉ። ችግር የለም ስለሱ። ዞሮ ዞሮ ግን እርምጃው ግን ይወሰዳል። በሚቀጥለው አሁን በዚች አፍሪካ አካባቢዎቻችን ልክ እንደወጡ ይሄ ነው ታደሰ ወረደ ሴት እንደሚደፍረው አገር ነው ማስደፈር። ህወሓቶች እኮ ልክ እንደ ሴት መድፈር ነው ያዩት፣ አገር ማስደፈር። አሜን ተባረኩልኝ። ይሄ እንግዲህ በዚህ መልኩ የቀጠለ ጉዳይ ነው የሚሆነው። ግን አሁን የተጀመረው የትግራይ አፈሳ ኦፕሬሽኑን ለምን አልጠበቁም? ብዙ ነገሮች ተነታቀደ እናውቃለን። እኔ አሁን በትግራይ ውስጥ የት ቤተክርስቲያን ቦምብ እንደሚፈነዳ፣ የት ቤተ መስጊድ ቤት ቦምብ እንደፈነዳ፣ የትኛው ባንክ ላይ ምን እና የትኛው ትምህርት ቤት ውስጥ ምን እንደሚደረግ ጠቅላላ መረጃው አለ። ግን አላወራሁትም። ለምን? ምናልባት ቦታ ይቀይራሉ የሚል ነገር ያለኝ። ግን ከየካቲት 11 በፊት ብዙ ቦታ እንደሚፈነዳና አብይ አፈነዳ የብልጽግና እንደዚህ ያደረገ ሚል ፖለቲካ እንደሚሰሩ ግን ግልጽ ነው። አይነጋገርም። መንግስት ግን ንጹህ የኤርትራ ወንድሞቻችንን እንዳይነካ መጠንቀቅ ነው። ሻዕቢያን ዳይ ዲፖርት ይሄንን ምንድን ነው የምናደርገው? ሁለት ነገር ተብለዋል። አሁን ምናልባት በቅርብ በእርግጥ ኢትዮጵያ ውስጥ መቀመጥ የምትፈልጉ ኤርትራውያኖች ንጹህ የኤርትራውያኖች ከሆናችሁ ከሻዕቢያ ጋር እጃችሁ ካልተነካካ የዚህ አረመኔ የኢሳያስ አፈወርቅ ደጋፊ ካልሆናችሁ በሚቀጥለው ሳምንት በሚወጣላችሁ ስኬጁል መሰረት ሻዕቢያን አውግዛችሁ ሰልፍ ትወጣላችሁ። በደንብ በቪዲዮ እየተቀረጻችሁ ሻዕቢያን እያወገዛችሁ መስቀል አደባባይ ይፈቀድላችኋል። እዛ ጋር ወጣችሁ ሰልፍ፣ ተቃውሞ ሰልፍ፣ ጦርነት በቃን፣ ኢሳያስ አፈወርቅ አይወክለንም፣ የጦርነቱ ቀስቃሽ ኢሳያስ አፈወርቅ ነው የሚል ጥሪ ይደረግላችኋል። ያን ጊዜ ያንን ጥሪ የማትገኙ የኤርትራ ተወላጆች በሙሉ የሻዕቢያ ወጋኝ መሆናችሁ ይረጋገጣል። ከአቅም በላይ ካልሆነ በስተቀር የታመመ በሽተኛ ካልሆነ እርጉዝ ካልሆነ ወይም ደግሞ መውጣት የማይችል ካልሆነ ያን ቀን የምትቀር ባይዘ ወይ ድሓን እንዳሽሞ ክገብረኩም እንታይ መስለኩም ነው ምዝ ሕጂ ዘሎ ናይ ሻዕቢያ ናይ ኤርትራ ናይ ምስ ናይ ኢትዮጵያ ዘሎ ኩነታት ናይ ፖለቲካ ብዓይኒ ስግኣት ስለ ዝርእዎ ኣይኮነ ዶ ነቲ ኤርትራዊ ደላይ ፍትሕን ህግደፍን ኢሎም ክፈላለዩ ወሲ ነቲ ትግራዋይን ኤርትራውን እውን ምፍላይ ስለ ዘፀጉሞም ዳርጋ ብጃምላ እዮም ዝኣስሩ ተጋሩ ምዃኖም ምስ ተፀረዩ ከዓ ይወፁ። ኣብ ዝሓለፈ ግዜ ሓቢረኩም ነይረ
ዝሓት ኤርትራውያን ሕጂ ንኤርትራ ሪፖርት ባህሎ ስፔሻሊ ከም ኤርትራውያን ክንሶም ናይ ኢትዮጵያ ወይ ከዓ ናይ ትግራይ ዝኾነ መንቀሳቐሲ ሒዞም ዝፀንሑ ሰባት ሓደ ካልኣይ ንበዓል ኬንያ ኣቢሎም ክኸዱ ዝተታሕዙ ሰባት እዚኣቶም ኣውቶማቲካሊ ንኤርትራ ሪፖርት ይበሃል ኣለዉ ኢልናኩም ሳልሳይ ኣብዚ ደለይቲ ፍትሑን ክሕወሱ ከም ዝኽእሉ ኣግምት ነእቱ ኢና ክንፈልጦ ዘለና ማለት እዩ ኣብዚ ብዙሓት ሰባት በቃ እዚ ደላይ ፍትሒ ገለ ዝብል ሓወይ ከምዚ ተኣሲሩሎ ዝብል ስለዚ ኦፍኮርስ የተባለው ሰልፍ ነበር ተቃውመን ሻቢያን ተቃውመን እንወጣለን የሚል ሰልፍ ተብሎ ነበር ቅዳሜ በራሳቸው ጊዜ እንግዲህ ለሁለት አንጃ ተከፍለው ይሆናል አይሆንም በሚል ወጥተዋል ቆሟል አሁንም እየጠየቅን ነው እኛ ለምንድን ነው ሰልፉ የቆመው ያል ጥያቄ ይቀርብና ያለ ማወቅ እንፈልጋለን ሶርሱ ማን ነው ራሱ ብርጌድ ናመሩ የተባለው ሁለት ነው እኔ የመጀመሪያውን ብርጌድ ናመሮች ነው ወፉ ስቱዲዮ ጎ ቲቪ ገብቼ ጠርቼ ነው ያነጋገርኳቸው ጠርቼ ኢንተርቪው አድርጌያቸዋለሁ ሁለት አይነት ብርጌድ ናመሩ ማለት አንደኛው ደግሞ ብርጌድ ናመሩ ራሱ ሻቢያ የፈጠረው ብርጌድ ናመሩ ራሱ ስለዚህ እነዛን ግሩፖች እንዴት ነው የምንለያቸው የሚለውን ስራ እየሰራንበት ነው ወደፊት ሪፖርት አድርግላችኋለሁ አሁን ስለማያስፈልግ ዞሮ ግን የኮር ዳዊት ስም በመላው ኤሪትሪያኖች ላይ ትላንትና ኢሳያስ አፈወርቅ ኮር ዳዊት ብሎ ስሜን ጠርቶ ነው የኤርትራ ጀነራሎች ሲናገር የነበረው የአብይ ቅጥረኛ ኮር ዳዊት የሚባል እያለ ነው ስሜን የሚጠራው እየጠራ ተናገራሉ ቪዲዮ ከመጣልኝ ያሰማችኋለሁ ይሄን ያክል ተጽዕኖ ፈጥረናል የሰላም ሰዎች ሳይሆኑ አለ የሰላም ሰዎች ሳይሆኑ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቅሱ እንደነ ኮር ዳዊት አይነት ማዕበል መረጃ ብሎ ስም ጠራ ኢሳያስ አፈወርቅ ትላንትና ቪዲዮን አሳይቻችኋለሁ አመጣላችኋለሁ እኔን ከምጠራኝ ይሱ አዳምጠኝ አስፈራኮ ጋብዘኝ ነበር ትኬት ልከልኝ እንድጎበኛ ከመንገድ ስትወጣ ነው የከዳው ኤርትራን ህዝብ ልታስጨፈጭፍ ትግራይን ልታስጨፈጭፍ ኢትዮጵያንም ልትጨፈጭፍ ስትል አስቁሜያለሁ አሁን የኔ ስም የምጠራው እኔ አቻ አይደለም አንተ ሀገር መሪ ተብለህ ተቀመጠው ሁለተኛ እንደገና ደግሞ እኔ አሁንም ሰላም ፈላጊ ነኝ እኔ ኤርትራ ነፃ የምትወጣው በኮር ዳዊት ነው በየማመን ሰው ነኝ ኤርትራ ራሷ ነፃ የምትወጣው ከዛ ውጭ ግን ዋጋ ትከፍላለህ ለሰራው ወንጀል ይሄን አዳምጥ ኢሳያስ አፈወርቅ በደንብ ልበላ አዳምጥ ይሄን ነገር ጠራኝ አልጠራኝ ላይ አይሞቀኝ አይበርደኝም ማንንም ቢጠራኝ ባይሞቀኝ አይጠራኝ እኔ ጦርነት ቀስቃሽ ነኝ ብለህ ካልከኝ አንተ አይደለም እንደ መሃል ምጽዋ አዳባይ ላይ የባጡን አወርድ ብላ የብብታን ጣለች ብለህ በጠላው አማርኛ ግጥም የገጠምከው አንተ አይደለም ጦርነት ተከርከው የባጡን አወርድ ብላ የብብታን ጣለች ኢትዮጵያ ጠፋች እያልኩ ስትቀድም ነበርኩ አንተ ምን አረኩህ እኔ ኮር ዳዊት እያልክ ስሜን የምጠራው ሞት ይጥራ ያባቴ አምላክ እኔ ያው ለማንኛውም በዚህ ጉዳይ ላይ እንመጣበታለን የድምጹ መልእክት ራሱ ኢሳያስ አፈወርቅና የነ ፊሊፖስ ምናምን የተባሉትን አብረው ሲያወሩ ስለኔ ሲያቦኩ የነበሩትን ይዤለት መጥቻለሁ ለጊዜው ግን እዚህ ጋር አላቆም ኮር ዳዊት ከጎንነ ደህና ረገጥ ያሳስገባለት ያናዱኛል ሁሉ ሲወጡ ኮር ዳዊት በጠቅላላ የሻቢያ ሚዲያ ኮር ዳዊት ያች እንኳን ፍየለው እንኳን እዛ ትላንት መልእክት ላከኝ እንላላካለን ቶማስ የሚባለው ይልክልኛል አልቆላችኋል ይላል ልደውለት አልቆላችኋል ይላል አልቆላችኋል ደግሞ ያለቅሳል ኧረ ተው ኮር ተው ነገራት ሳሳቱን አብርደው ተው ይላል እዚህ ይወጣና ይላል ይጮሃል ደፍዬ እኔ ጋር ደግሞ እየደወለ ኧረ ተው ዳዊት ይላል እንደገና አልቆለታል ሻቢያ የሚባል ነገር አለ ከምድር እንደ ዳይኖሰር ነው የምትጠፉት ህወሓትና ሻቢያ እንደ ዳይኖሰር ጠፋላችሁ ይሄ ቃሌ ነው ይሄ ነው ያለው እንግዲህ ውድ አድማጭ ቤተሰቦቼ የዛሬ የሰንበት ውሏችን ይሄን ይመስላል በርቱልኝ ሁላችሁም ጎህ ላይ አሻራችሁን አስቀምጡ ጎህን ውዱ ጎህ የመጨረሻችን ነው ጎህ የመጨረሻ ኢትዮጵያ ቤታችን ነው አሻራችሁን አስቀምጡ ጎህን ውዱ ጎህን አጀግኑ ጎህ እንደ ሲኤንኤን እንደ ቢቢሲ እንደ አልጀዚራ የዓለም ሚዲያ ታውቆ የሚወጣ ሚዲያ እንዲሆን ሁላችን የበኩላችን እናደርግምላችሁ ወዳችኋለሁ ሰላማችሁ ይብዛልኝ ክብር ለሚሰጠው ክብር ስጡ ክብር አሁንም ለኢትዮ ኤርትራ ህዝብ እንደ ህዝብኛ ከኤርትራ ህዝብ ጋር ችግር የለብንም ፍቅር ነን አብሮ አደጎች ነን አብረን ኖርነን ምንም ችግር የለብኝ ጓደኞች አሁን ኤርትራውያኖች ናቸው እንደ ኤርትራ ችግር የለብኝ እንደ ሻቢያ ግን ችግር አለብኝ
እስከ መጨረሻው ማንፋታው ችግር አለብን። የአባቶችም የአያቶችም ችግር ነው ያለብን ከሻዕቢያ ጋር። ይሄን በዚህ በኩል አድርጉልኝ። ክብር ለዚህ ጀግና ትንታግ አይበገሬ ለኢትዮጵያ የተላከ አንድ ቁጥር አድርጉልኝ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ መሰል የለውጥ አራማጆች ኃይሎቻችን በሙሉ ለክብርት ከንቲባን ሳይቀር አንድ ቁጥር አድርጉልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ በአላችሁት መሰረት በሰጣችሁት መሰረት ያለው ፕሮግራም በሙሉ ተቀነባብሮ ነገ ጎደለ ያላችኋችሁ ሰዎች ሁሉ ገብተው ታዩታላችሁ። ይሄውናችን ከሞላ በዚህ ላይ ብዙ ወቀሳ ደርሶብናል። ኮምፖዝ ያደረጋችሁ ሰዎች በአስቸኳይ ጎደሉ የተባሉትን በሙሉ ጽንፈኞች አካታችሁ ነገ በጠዋት እንዲደርስ ሙዚቃው በጠዋት ተቀነባብሮ ሁሉም እንዲገቡ እነ ግልብጥ ሚዲያ አልቀረም እነማን ጠቅላላ የቀሩ ሰዎች በሙሉ እነ ሹለቃው ሳይቀር ገብተው ሙዚቃው ተቀነባብሮ በ3 ደቂቃ ባልበለጠ እንዲመጣልን እስቲ ጠይቃችኋለሁ። ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። አሁንም የምትረዱ ሰዎች እዚህ ጋር ፒን አደርግላችኋለሁ። ቀጥሉ። ሆዳችን ከሞላ ሀገር ምን ያረጋል? ገንዘብ ባለበት ልባችን ይነጉዳል። ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን እውነት አይመቸን ሐሰት ነው ምግባችን ከጥቅሙ ጋር ነን የትም እንሄዳለን። ሆዳችን ከሞላ ሀገር ምን ያረጋል? ገንዘብ ባለበት ልባችን ይነጉዳል። ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን እውነት አይመቸን ሐሰት ነው ምግባችን ከጥቅሙ ጋር ነን የትም እንሄዳለን። ሆዳችን ከሞላ ሀገር ምን ያረጋል? ገንዘብ ባለበት ልባችን ይነጉዳል። ባንዳነን እኛ ባንዳነን ለሆዳችን ያደርን ባንዳነን